በአብያተ ክርስቲያናት እኮ ተቀባይነት እኮ የሌለው ሰው ነው። የለውም ህብረት የለውም ከአንድ ቤተክርስቲያን ህብረት የለውም። አንድ የኛን የወንጌላውያን አማኞችን ዳዊት ፋሲል ከኛ ከጴንጤዎች ጋር ከየትኛውም ከሙሉ ወንጌል ከመሰረት ክርስቶስ ዋቴ በረከ ምጥላቸው ከአንድ ቤተክርስቲያን ጋር ህብረት እንዳለው ጥሩልኝ። አሁን ታች ኮሜንት የምጽፉ ሰዎች የለውም። ሰውየው እልም ያለ አሮጋንት ትዕቢተኛ ሰው ነው። እኔ ጀምር ሙሉ ወንጌል አልዳነችም ገነት ቸርች አልዳነችም እያለ እኮ ኦፊሻል የሚናገር ሰው ነው። ለዚህ ሰው ሲከራከሩ ይገርመኛል። እነዚህ መዳናቸው ራሱ እርግጠኛ አይደሉም ለሱ የሚወገኑትና ልንገር አገልግሎቱን ልንገር ከረንትሊ እዛ ቸርች ለአጋንንት መቃወምም የለም። አተፈር ልንገር ፊዚካል ያለው ነገር አጋንንትን የመቃወም ደግሞ የኛ ድርሻ አለ። መጽሐፍ ቅዱስ እንደሚናገር እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ትጫሙ ዘንድ ስልጣን ሰጥቻቸዋል ይላል። ማርቆስ 16 ላይ የሚያምኑትን እነዚህ ምልክት ይከተላቸዋል። ምን? በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብ እንኳን በእጃቸው ይዛሉ፣ መርዝ እንኳን ቢጠጡ አይገላቸውም። ከዛ ባለፈ ደግሞ በደዌ ልጃቸውን ይችላሉ፣ ይፈወሳሉ። ሂሊንግ አታይም እዛ ባይዘው ምንድነው ስትል አጋንንት የተቃውሞ ጸሎት የለም ነው። ሪሊ ስለማቅ ነው በደንብ ፊዚካሊ። ሌላው ስለ መንፈስ ቅዱስ ሙላት ያስተምራል። ሶሻል ሚዲያ ላይ ያቺን ትምህርት ስለሚያዩ ወይኒ መንፈስ ቅዱስ ትምህርት ይላሉ። ተሞልቶ አያውቅም፣ ጉባኤው ተሞልቶ አያውቅም። ፕራክቲካሊ ልንገርህ አይዲያሊ ብቻ ነው ናውሌጅ ብቻ እንጂ ፕራክቲካል የለም። ሲጀምር ተስፋዬ ሮበላይ አውቃለሁ ከ4 ዓመት በፊት ዩቲዩብ ላይ ና ብሎታል፣ አልመጣም። እኔ አሁን ሰሞኑ ጥሪማ አቅርቤለታለሁ። መምጣት ካለበት እውነተኛ ነኝ ብሎ ካሰበ ለምን አይመጣም? ወደ ላይቭ ስትሪም ላይ መጥቶ እውነቱን ይግለጥልን። አየህ ምንም መደባበቅ እኮ አያስፈልግም። ደጋፊ ያለው ሰሚ ያለው አይደል? ይምጣ። እኔም አሁን እያቀረብኩ ያለሁት ለሱ አሰግድም ከፈለገ። ከዛ ባለፈ አናባፕቲስቶስ ሐዋሳ አካባቢ አለ፣ አዲስ አበባ ደግሞ አትላስ አካባቢ ግሬስ ኮሚኒቲ ይባል አማራጎስ አለ። እነዚህ ሰዎች ወደ ሶሻል ሚዲያ ይምጡ። ምንም በራስ ሜዳ ላይ እኮ እንደፈለጉ መጨፈር ቀላል ነው። ኤርሚዬ ገባ? ተናጋሪ የላቸውማ። አሁን ግን እውነት ይዘናል ካሉ ይምጡ ወደ ላይቭ ዩቲዩብ ላይቭ ይምጡ፣ ቲክቶክ ይምጡ። ሰዎችም ይማርበት ነው። በትምህርታቸው አናምንም መጥቶ የሞግቱንና እኛን ያሸማቁን እስቲ እውነት ከያዙ ነው። ስለዚህ አሁን እዚህ ያላችሁ የነሱ ደቀ መዝሙሮች አድርሱላቸውና እውነተኛ አስተማሪ ከሆኑ ይሄው ላይፍ ሜዳውን ፈረሱም አለ። ይሄው እኔ ከየትኛውም አገልጋይ ጋር በተለይ ቤተክርስቲያን ከሚመሩ ሰዎች ጋር የአየር ላይ ያሉት ሶሻል ሚዲያ ላይ ያሉትን አይደለም እኔ ቤተክርስቲያን የሚመሩ ልክ እንደ ዳዊት ልክ እንደ አማራጎስ አናባፕቲስቶስ እዚህ ሐዋሳ ያለው ሌሎቹም ካሉ ቸርች የሚመሩ ሰዎች ናቸው። ይምጡ ፌስ ያርጉን በትምህርት ይሄን ነው እያደረገን ያለ ነው። አለበለዚያ የነሱን የሆነ ሳይድ ብቻ ይዘው ልክ ናቸው ብሎ ማጽደቅ ጥሩ አይደለም። እኛ በህይወት በተለይ ደግሞ ሎካል ቸርቹን ያውቀዋሉ። ለ10 ምናምን ዓመት እኮ ምን ርዕስ ያልቀየረ ሰባኪ ከሆነ ዛሬም ድናል ነገም ድናል ከነገ ወዲያም ድናል እያለ ፔንቴን 10 የሚያድን ሰው እውነተኛ ነው ብለን ይገ እንዳትመጣ ባይዘ ራሱ ይምጣ ነው እያልኩ ያለው። ደቀ መዝሙሮቹ እሱ ይምጣና ያሳመን። ሌላው ሰይጣንን መቃወም አትችልም እዛ ቸርች። ሌላው ተስፋዬ ሮበላይ የሚያቀርበለት በስላሴ ትምህርት ላይ ችግር አለ ከበለ ብሎ ያስተማረበትም ማለት ነው። ና ብሎታል፣ አልመጣም። ከሚገርም አሁንም ቢሆን አይመጣም። አሁን እኔ ባህሪውን አውቃለሁ። የሚመጣ ከሆነ ጥሩት እያልኩ አይመጣም። ለምን እሱ አላውቅም ለምን እንደማይመጣ። ከዛ ባለፈ እንግዲህ መንፈስ ቅዱስ ኤርሚዬ እኛ እንደምናውቀው ዛሬም ነገም ከነገ ወዲያም ይሰራል። እዛ ቸርች ላይ ግን መንፈስ ቅዱስ አይዲያሊ ኖሌጅ ነው ፊዚካሊ ሎካል ቸርች ላይ ማለት እንጂ ሲሞሉ አታይ። ጸሎታቸው ራሱ የእውቀት ነው። እንደዚህ ተብሎ እንደተጻፈ ጸሎት ሲጀመር በእውቀት ነው እንዴ? ጸሎት እኮ እንዴትም እንደመጸለይ እንደምናውቅ አናውቅም ነው የሚለው ሮሜ ምዕራፍ 8 ላይ። መንፈስ ቅዱስ በማይነገር መቃተት በእኛ ውስጥ ይካታል ነው የሚለው። ስለዚህ ብዙ ሄረሲዎች አሉት ነው የሚለው። በቃ በጸጋ ድነሃል። ሌላ ምን ከዛ ውጭ ምን ትምህርት አለ? ሌሎች ትምህርቶች ሁሉ ፖስት ያደረኳቸው ልክ ነው ብሎ ካመነ ይኸው ይምጣ እያለን ነው። ይሄ ቤኪ የሚባለውም ታች ላይ ያለው ልጅ ባለፈው አስቸግሮኛል። የሆነ ትምህርት ተናገረ ስለ ልሳን እኔ ገብቼ አስተማርኩ ማለት ነው። ስንት አይነት ልሳን አለ? 3 አይነት ብዬ የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው ልሳን። አሁንም ቢሆን የምንግባባበት 2 ላይ ያለው ግን የዓለም ሁሉ ቋንቋ ነው። ቆሮንቶስ ላይ ያለው ለቤተክርስቲያን የሰጠው ጸጋ ነው። የሚተረጉም አለ፣ የሚናገር አለ። ልሳን ማይናገር ክርስቲያን አለ? አዎ አለ። ታዲያ አልዳንም? ሲጀመር ከመዳን ጋር ምን ይገናኛል? ስለ ልሳን እኔ የሚገርመኝ ሲጀመር ድናል አልዳንክም አይባል። ልሳን ኳሊፊኬሽን አይደለም ሲጀመር። ነገር ግን አንድ ቤተክርስቲያን ቸርች ነኝ ካለችን ልክ እንደ ዳዊት ፋሲል አይነት ተናጋሪ ለተናጋሪ እንደሚሰጠው ተርጓሚም አለ። እሱ ጋር ግን ተናጋሪም የለም ተርጓሚም የለም። ከሚገርም ለምን ሲባል በቃ ሆሊ ስፒሪት እንዲንቀሳቀስ አይፈለግም ሲጀመር ማለት ነው። ስለዚህ ልሳን መናገር የመዳን ምልክት አይደለም፣ ጊፍት ነው፣ ስጦታ ነው። ልሳን
የመናገር ስጦታ የሚሰጣቸው ሰዎች ደግሞ ሌሎቹ ደግሞ የመተርጎም ይሰጣል። አንድ ቤተክርስቲያን ከሆነ ተናጋሪም አለ ተርጓሚም አለ እያለን ቁጭ ያደረግነው። ለምን በልሳን መናገር አትከልክሉ ይለናል 14 መጨረሻ ላይ። ስለዚህ እሱ ደግሞ ከልክሎ ነው ያለው። ከሚገርም አሁን ሶሻል ሚዲያ ላይ ቆርጦ ስለሚለቁ እንጂ አንድ ቀን ልሳን ተናግሮ ያቅም ነው። ኢቨን ኢፍ ያላገጣል ልሳን ሻባራ አካባ ይላሉ ብሎ ወንጌሎች ገነቶች እያለ የሚያላገጥ ሰው ነው። የስድብ አፍ የተሰጠው ሰው ነው። ለሱ መከራከር ራሱ ይምጣ እያልን ነው አሁንም ቢሆን። ስለዚህ እዚህ ውስጥ ያላችሁ ሰዎች አትንጫጩ። በቃ እሱ አለ ሙሉ ሰው ነው። አድርሱለት ይምጣና ላይቭ ላይ ይወያይ ከኛ ጋር መጽሐፍ ቅዱሳዊ በሆነ ሐሳብ ላይ ማለት ነው። ይሄን ነው የምለው። ዞሮ ጸጋን የሰበከ ሁሉ እውነተኛ አገልጋይ ሆነም እውነት አለኝ ብሎ ካል አሁንም ቢሆን ምላችሁ ላይቭ ስትሪም ላይ እሱ ነው የምንፈልገው። ተውት፣ ሌላው ስለሱ አታብራሩልን። ጨርሻለሁ ኤርሚዬ። እሺ ቴንክ ዩ ሚኪ። እንግዲህ እኔ ከፌስቡክ ጀምሮ ነው ስለዚህ ሰው የተናገርኩት። ተስፋዬ ሮበሌም ዶክተር ሳይናገር ሌሎችም ሳይናገሩ ይህን ሰው እኔ በስልክ አግኝቸው ነበረ፣ ደውዬለት ማለት ነው። አይ ቲንክ እስቲ እዚህ ጋር ይኖራል ብዬ አስባለሁ። ሜሴንጀር ላይ ስለሆነ የተደዋወልነው ብሎክ ካላደረገኝ ምናልባት እኔ እዛም ድረስ እንደርሳለን ብዬ አላስብም። ኦኬ ዳዊት ፋሲል አይ ቲንክ ይመስል ኦኬ 9 ፌብሩዋሪ 2021 በዛን ቀን ነው የተጻጻፍ ነው። ምን አለ? ትምህርቶችን በምስል ወይንም በድምጽ ማግኘት በዩቲዩብ ላይ ወይ በፌስቡክ ወይንም በቴሌግራም ዳዊት ፋሲል ሚኒስትሪ ብለው እኔ ገና ሰላምታን ያቀረብኩት። ከዛ ኦኬ 26 ማርች ነው የመጀመሪያው ተጻጻፈን። 26 ማርች 2021 ላይ ነው። ይሄ ማለት የዛሬ 5 ዓመት ማለት ነው። ላሳያችሁ። ቆይ እዚህ ቤት ልማድ ነው አይደል ማሳየት። ኦኬ እና አውርቼዋለሁ ነው። እኔ አሁን እዚህ ኮሜንታተር ብትጽፍ እጅ እስኪደክም ድረስ ብትለቀልቁ መብት ነው ብራዘርዬ፣ መብት ነው፣ መብታችሁ ነው። እውነተኛ ነው። ሂድ ጠጣ ብራዘር ጠጣ። ያው ዳዊት ፋሲል ያው ሰላም ወንድሜ ዳዊት አልኩትኝ። ይሄን እንደውም አንድ ስለ ኤንሸንት የእስራኤል ማለት የኢትዮጵያን ማፕ ካርታ ማለት ነው ጥንታዊ የሆነ የኢትዮጵያን ካርታ መሰረት አድርጎ በሚናገርበት ሰዓት ላይ እንደውም ስለ ማርያም ኢትዮጵያ ውስጥ መምጣቷንና በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ የተጻፈ እዚህ ሰሜን ሸዋ ደብረ ሊባኖስ አካባቢ እንደነበሩ ጎረቤቶቿን እንደው ሳትጠይቅ መሄዷ ነው ቅር ያለ ምናምን ነገር ብሎ ያለውን እሱ ላይ ተናገረ ጊዜ ይሄ ሰው ማን ነው ብዬ እኔ ነኝ የጻፍኩለት። ሰላም ወንድሜ ዳዊት ብዬ ማለት ነው። ቴንኪዩ አለኝ። ሰላም ብዬ ቴንኪዩ ሰላም አይባልም ሰላም እንደተባለ ሰው እሺ ደቶ ከዛ ምን አለኝ? ይሄው እንደዚህ አለኝ። ቴንኪው ብሎ ሲል በቃ ላይክ ምልክት ሰጠሁኝ። እዛ ትምህርቶችን በምስል ወይንም በድምጽ ለማግኘት በዩቲዩብ ወይንም ፌስቡክ ወይንም ቴሌግራም ላይ ዳዊት ፋሲል ሚኒስትሪ ብለው ሰብስክራይብ ያድርጉ። የቴሌቪዥን ፕሮግራማችን አርብ ምሽት 2 ሰዓት ደግሞ እንደዚህ በጂኤምኤም ቲቪ 15 ምናምን ነገር የወንጌል ቤተክርስቲያን ሽማግሌ ቦርድ ብሎ አመሰግናለሁ አልኩት። ሰላምታ አልመለሰልኝ። ማስታወቂያው ነው ቶሎ እንትን ያለሽ ሻሎም ኤርሚያስ አለኝ። ደውዬለት ስለነበር ማለት ነው። ከዛ እዚች ጋር 10 ደቂቃ ያህል አወራን። ጀት 10 ሚኒት መቼ 26 ማርች 2025። አሁን እዚህ ጣታችሁ እስኪደክም ድረስ ለምን በምላስ አትገባበትም ብራዘር? ኮሜንት መጻፍ ነው። እኔ ዛሬ 5 ዓመት አውርቼዋለሁ። ቲክታክ ከመጣሁ 4 ዓመቴ ፌስቡክ ላይ ያለው አስታውሳለሁ። ኦኬ እንደው ማን እኔ ከእናንተ በላይ ነኝ ብዬ ራሴን ለመቆለል አይደለም። እግዚአብሔር ልቤን ያውቃል። እስከዛሬም ድረስ የነበርን ሰዎች ታውቃላችሁ። ሰው ላይ ዝም ብዬ አልናገርም። እኔ እዚያውን 545 ሰው አለ አይደል? በሙሉ እውነት ነው እንኳን ብላችሁ ብትሉኝ ይህ ሰው በጣም አላጋጭ የሆነ በጣም አደገኛ የሆነ ለወንጌል እንቅፋት የሆነ ሰው መሆኑን በደንብ ነው ያየሁት። እኔ ዛሬ 5 ዓመት ምናምን 2021 እዚህ ጋር አወራን 10 ደቂቃ ማለት ነው። ከዛስ ያው እንደውም ከዛ መልሼ አንድ ትምህርት ላይ ልጠይቀው ብዬ
አካባቢያችን ውጥረት ስላለ መንግስት ኔትወርኩን ቀንሶብናልና ለዛ ነው አለኝ። አልሰማ ብሎ አሁንም አይሰራም ብዬ ስለው አይሰራም አለ። እዚህ ጋር 3 ደቂቃ አወራ። ኦኬ ከዛ አይ ቲንክ እዚህ ጋር ምንድነው ምንም በተመለከተ ነው ሶሪ ምንም በተመለከተ ነው እዚህ ጋር ይሄኛውን አይ ቲንክ ይሄ የሱ ነው ወይስ አሮን ይሄ እንዴት እንደገባ ተሳስቼ ሌላ ሊንክ ልኬለት ይሆን አይደል ነው ግን አውርቻለሁ ልኬ እንደውም ኦኬ ረጅሙን ነው 26 ማርች 2021 ማለት ነው ለአንድ ሰዓት ተኩል ያህል አውርቻለሁ። ሃሎ አዎ ለአንድ ሰዓት ተኩል ስላወራሁት ብቻ አይደለም አንድ ቀን ሙሉ ባወራው ብራዘር መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን የምታወራው እውነተኛ ሰው ነው፣ አንበሳ ነው፣ ነብር ነው፣ ጃርት ነው፣ ጉርጥ ነው ብለህ ስላልክም ጃርት ብያለሁም እውነትም ብለህ ስላልክ እውነት ብያለሁ። መንፈሳዊ ሰው ይመረምራል። ሄዱ ታጡ እዚህ የመሰከራችሁ ሰዎች ሁሉ ማለት መብት ነው። በኋላ ነው ተስፋዬ ሮበሌ ሰምቶት እንደውም ጠርቶት ነበር አልመጣ ብሎ ሲል እንደውም ተስፋዬ ዶክተር ተስፋዬ ማለት ነው የሆነ ነገር ጻፈ ነው ተናገረ ምናምን ነገር ብለዋሉ። ጅብ ካለፈው ውሻ ጮኸ ነው። ስንት እኮ ህይወትን እያስበላ ያለ ትውልድ አለ እዚህ። ለዳዊት ፋሲል ተከራከሩ ነው የመጣችሁት እኔ ጋር ጊዜያችሁን ዌስት እንዳታረጉ። ቶሎ ቤቱን ለቀህ ይሄ ቤት ስራ አለው ሐሰተኛና መናፍሰህ እኔ ጋር ልታጸድቀው አትችልም። በቃ የፈለቀ ዕብራይስጥ ግሪክ ምናምን ነገር ብለህ ብትል የጸጋ ስጦታን በመንፈስ ቅዱስ የጸጋ ስጦታ ላይ የቀለድክ ቀን ሰናይ ወንድሜ ቢሆን ሚኪ ፕሮፌት ቢሆን ቢኒ ቢሆን ቤካ ቢሆን መሲ ብትሆን ቤካ ማንም ማን ቤኪ ቢሆን ዋትኤቨር ፓስተር ነቢይ ወንጌላዊ ዘማሪ የትኛውንም ጥራልኩ በጸጋ ስጦታ የቀለድክ ቀን እኔ ካንተ ጋር አብሬ አልሄድም፣ አንተም ከኔ ጋር አትሄድም። ታዲያ ባልሄድ ምን ይቀርብኛል? ኤርሚያስ ምንም አይቀርብም። ንካው፣ ዞር በል ከስሬ ዞር በልልኝ። እኔ እንደ ዳዊት በጎች ከምጠብቅበት ቦታ ላይ ከረኝነት አንስቶ በጸጋው እንዳገለግል በመንግስት ውስጥ ሲያረገኝ ጌታ መንፈስ ቅዱስ ነው። አይሆንልኝም። እዚህ መጣ ኤርሚዬ ብለን ብትል በየትኛው ዕውቀቴ ነው? ኦኬ መስመር ለቀቅ ነው ያልሽው ኢየሱስ ቤዛዬ ላስለቀቅሻ ነው ታዲያ እኔ በብሎክ እንደዚህ ጎ እንዳትቀልዱ እኔ ጋር መጣችሁ በጸጋ ስጦታ እንዳትቀልድ ብራዘር። ለምን ሳንጣላ ዝም ብለህ አትሄድም? እየወደድኩ በጸጋ ስጦታ በልሳን በትንቢት በራዮች በህልም እንዳትቀልድ አልኩ እኔ ጋር። ለምን አንተን የምሰማበት የምታገስበት ምንም አይነት ልብ የለኝም። ሴንሲቲቭ ፓርቲ ነው እሱ ማለት ጌታ እንደሚሰራ ስለማቅ እኔ አባዬን ስለምሰማው ብራዘር እኔ ላንተ እኮ እያወራው ውስጤ እኮ ድምፅ ሰማለሁ እዚህ ማለት ነው። ለናንተ እያወራው ውስጤ እኮ ድምፅ ምሰማ ሰው ነኝ። የማንን? የጌታዬ እኔ ኢየሱስን። ቴንክ ዩ ሎርድ። ለናንተ እኮ እያወራው በውስጤ እኮ ስለሚያወራኝ ነው ልቤ ሲቀልጥብኝ እማለቅ ሰው እዚህ። አንተ መተህ ባልታጠበ ፊትህ በማገልግልበት የጸጋ ስጦታ ላይ ገና በልሳን ላይ ልትቀልድ ትፈልጋለህ እንዴ? ጠማማ ትውልድ እንዳትቀልድ እኔ ጋር እንዳትቀልዱ። በዚህ ጉዳይ የምትቀልዱ ሰዎች ካላችሁ ዞር በሉልኝ። ኦኬ ሂድ ሌላው ጋር ሌላ ቤት የተከፈታል እዛ ሄደህ ማንቧቸር ትችላለህ። በጸጋ ስጦታ ላይ የሚቀልዱ ሰዎችን ከህይወቴ ላይ ለዘላለም ነው በቃ እዚህ ምድር ላይ እዛ መንግስተ ሰማያት እንገናኝ ከሆነ እንገናኛለን። ካልሆነስ ከህይወቴ ላይ ከአገልግሎት ህይወት መንገዴ ላይ ቆርጥሃለሁ ወይ ደግሞ ትቆርጠኛለህ አንተ ማለት ነው።
ዞር ብለህ እያለ አይህም ከምሰማው ከአምላኬ ድምፅ አንተ ስለማትበልጥ አንቺ ስለማትበልጭ ማለት ነው። እና መብታችሁ ነው ወንድሜ፣ መብት ነው። በማን ኃይል አጋንንትን የማያስወጣ አገልጋይ አጋንንትን የማያስወጣ አገልጋይ አጋንንት ያደረበት ነው። አጋንንትን በኢየሱስ ክርስቶስም እርኩሳን መናፍስትን ያመኑት ሁሉ እነዚህ ምልክቶች ይከተሏቸዋል ብሎ ማርቆስ ላይ ተናገረው። በስሜ አጋንንትን ያወጣሉ ይላል። ይኸው አሁን እዛው ጅማ የሚኖሩ ወንድሞች እየተናገሩ ማለት ነው። ሂድ እነሱ ጉባኤ ያስወጣሉ እንደ አጋንንትን ከሰዎች ላይ ገስጸው በጌታ በኢየሱስ ክርስቶስም በራሳቸው ኃይል አይደለም። ሰው በራሱ ኃይል አጋንንትን አያስወጣም። ለበሽታው ለታመሙ ሰዎች ይጸልያሉ እንዴ? ይሄንን የማታደርግ ቤተክርስቲያን ቤተክርስቲያን አትባልም። አለቀ። ትንቢት በጉባኤያቸው አይናገርም። የሰራዊት ጌታ እግዚአብሔር እንዲህ ይላል ተብሎ አይነገርም። ቅዱስ ጳውሎስ ግን ምንድን ነው ያለው በቆሮንቶስ መልእክቱ ላይ? ትንቢትን መናገር በብርቱ ፈልጉ። ለቤተክርስቲያን እኮ የተሰጠ እኮ መልእክት እኮ ነው። በብርቱ ፈልጉ ይላል። ሰጪ ስላለ ነው ፈልጉ የተባለው። ሰጪው እስከሰጠ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብዬ ስናገር ደጋግማችሁ ሰምታችኋል። እዚህ ጌታ ተናግሮ ስናገር የሰማችሁ 77 ቁጥር ጻፉ። 77 ቁጥር ጻፉ። ከታች በዚህ 10 11ኛው ዓመት ውስጥ ነው ያለው። 77 ቁጥር ጻፉ። አልሰማንም አትሉ። ባጽፉም ጉዳያችሁ ነው ብራዘር። እኔ እናንተን ቁጥር አይቼ አይደለም እናገረው አይደለም እንዴ? ነው የሰይጣን አናቱ ላይ ቆሜ እናገራለሁ። ጌታ ካመጣው፣ ካላመጣውስ ዝም የተገለጠውን የእግዚአብሔርን ቃል እንሰብካለና አለቅ። የሰይጣን አናቱ የተመታ ይሁን በኢየሱስ ስም። እንዴ እንተነበያለን። እግዚአብሔር ከተናገረ ካስተነበየን እንተነበያለን። እንዲህ አይነት ዘመን ሊመጣ ነው። የገለጠልንን ከገለጠልኝ እንዴ እናገራለሁ ስልህ ባሪያው ነኝ። ዘመኔን ሰጥቼ ነው እኮ የማገለግለው። እንዳንተ ባልታጠበ ፊቴ መጥቼ ዝም ብዬ እንትን እላለሁ። ዘመኔን ሰጥቼ የልጅነቴን፣ የወጣትነቴን፣ የጉልምስናዬን ዘመን ሰጥቼ እስከ ሽበት ወደ መቃብር እስክወርድ ነፍሴ ወደሱ እስክትሄድ ድረስ የማገለግለው ሰው ነኝ። ጌታዬን ማለት ነው። ካልተናገረ ካልሰጠኝስ የተገለጠውን እግዚአብሔርን ቃል እሰብካለሁ። ከህልም ከራእይ ከትንቢት የጸና የበለጠውን ቅዱሱን ቃል እንሰብካለን። አለቀ። ጀርባ ላይ ቆሜ ነው ትንቢት የምናገረው። ከእግዚአብሔር ካመጣ ማለት አንተ ጀርባ ላይ እኛ ጀርባ ላይ አልከኝ። አዎ አንተ ጀርባ ላይ ቆሜ ጌታ ከተናገረ እንዴ እናገራለሁ። ቴንክ ዩ። ካልተናገረስ የተናገረውን ቃል እንሰብካለን። በባሪያዎቹ በነቢያት የሁላችን ጌታ በሆነው በኢየሱስ ክርስቶስ እንደዚሁም በቅዱሳት ሐዋርያት የተገለጠውን የእግዚአብሔርን ቃል እንሰብካለና የራእዩም የትንቢቱም የመልእክቱም የሁሉም ነገር ምንጩ የእግዚአብሔር ቃል ስለሆነ ማለት ነው። አለቀ። በልሳን በጣም ነው የምጸልየው ብራዘር። በዚህ 11 ዓመት ውስጥ ስጸልይ አይታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በልሳን ነው። ለምን? ቦታው ስላይደለ ቤተክርስቲያን ላይ የማገለግልበት በቤተክርስቲያን ሳገለግል ጸልያለሁ። በቤቴ ጸልያለሁ። እውነቴን እኮ ነው ብዬ የምልህ ጸልያለሁ። አንዳንዴ በመንፈስ ቅዱስ በኃይል በምሰብክበት ሰዓት ላይ በውስጤ ጸልያለሁ። እዚህ ግን አደባባይ ላይ እንዳላወጣው እዚህ ጉርጡም ጊንጡም ስላለ እንጠነቀቃለን። ጉርጥና ጊንጥ አልክ ኤርሚያስ? አዎ ጉርጥና ጊንጥ። እዚህ አሁን በሙሉ የሚሰማኝ አሳ ብቻ ነው እያለን ጉርጥም ጊንጥም አለ ማለት ያልዳኑ ሁሉ አሉ ማለት ነው። ስለዚህ እኔ በልሳን ጸልያለሁ ወንድሞቼ እናቶቼ። እሺ ተስፋ ላስቆርጣችሁ፣ በልሳን በጣም ጸልያለሁ እና በልሳን በምጸልየው ልሳን ላይ መጥተህ አንተ ልትቀልድ የምትፈልግ ከሆነ ጎ ከኔ ጋር ዞር በልልኝ። ምንም አይቀርባችሁም። ደግሞ እንደ የቀለዱትንም ሰዎች ዞር በሉ ብያለሁ። እኔም ዞር ብያለሁ። እኔና እነሱን ሊያስታርቀን የሚችል ነገር ካለ ወደዚህ እውነት ከመጡ ብቻ እንታረቃለን። ካልሆነስ መንገዳቸውን ይቀጥሉ። የጸጋ ስጦታ ግን ዛሬም አለ ወንድሞች እናቶች።
እኔ ካሪዝማቲክ በፔንቴኮስታል እምነት ነው የማምነው። ያለሁባትም የነበርኩባትም ቤተክርስቲያን አንደኛ ወንጌሉን የመዳንን ወንጌል ወደ ህይወቴ ይዛ የመጣች ቤተክርስቲያን ሙሉ ወንጌል ናት። ነገራችኋለሁ፣ ታውቃላችሁ። የመዳንን ወንጌል የዳንኩበትን ወንጌል ከድቁናዬ ጋቤን አስጥሎ እግዚአብሔር የጸጋውን ልብስ ያለበሰኝ እግዚአብሔር በሙሉ ወንጌል ቤተክርስቲያን በኩል አምጥቶ ነው ኤርምያስን ያዳነው። እቺ ቤተክርስቲያን ደግሞ በጸጋ ስጦታ የለየላት ያበደች ነች። ኦኬ፣ እነዛን የተባረኩ የእግዚአብሔር አገልጋዮች እኔ አጋንንት ሲያስወጡ እነ መድን እያየሁ ነው ያደግኩትኝ። ብራዘርዬ እነ ፓስተር ተመስገን አጋንንት ሲያስወጡ፣ እነ ፓስተር ሙላት አጋንንት ሲያስወጡ እያየሁ ነው ያደግኩትኝ። እነ ወንጌላዊ ታሪኩ ፓስተር ታሪኩ ቴዎድሮስ፣ እነ ፓስተር ዮናስ ቀጠና 2 አጋንንትን ሲያስወጡ እያየሁ ነው ያደግኩትኝ። አንተዬ እነ ፓስተር ዳንኤል መኮንን፣ እነ ፓስተር ጎሳዬ ቃለ ሕይወት አጋንንትን ሲያስወጡ እያየሁ ነው ያደግኩትኝ። ምንድን ነው የምታወሩት? ለታመሙ ሰዎች ጸልየው ቀጠና 2 ቅዳሜ ኤርምያስ እማልቀርበት ጉባኤ ነበር። በሽተኞች ሲፈወሱ እኮ ነው ባይኔ ያየሁትኝ። የጌታን ስም ጠርተው አጋንንት የጌታ ስም ሲጠራባቸው መድረክ ላይ ቁጭ ብሎ እዛ ሸክላው ቤት ጀርባ ጎን ላይ ተቀመጣለ ብሎ ሲጮህ ዱብ ሲል እንዲህ እያየሁ ነው ያደግኩትኝ። ብራዘርዬ ይህን ጸጋ ስጦታ ለምን ለእኔ ያሰጠኝም? ጌታዬ ግን ምን ያንስባል ምን ይጎድልባል እያልኩ እኔ እዛ ሳለቅስ ነበር። አንተ ጌታዬ ስሙ ይባረክ። ሃሌሉያ። የኔ አባት ለካ ይሰማል ጌታ፣ ለካ ይሰማል ጌታ። መድን መድረክ ላይ ቆሞ እዛ ጥግ ላይ ከአረብ ሀገር ነው የመጣው ብሎ ማለት እውነት እኮ ነው። አሁን እነዚህ ነቢያት ነን ብለው የሚሉት አንዳንዶቹ ይሄ ዝም ብሎ አጭቤው ነው ብዬ የምልህ እነሱ ከመቀለዳቸው እኮ በፊት የሙሉ ወንጌል ቤተክርስቲያን በተለይ የቀጠና 2 እሱን መሰክራለሁ። የወንጌል ብርሃን ቸርችን ፓስተር ዳንኤል ጋር መሰክራለሁ ስላየው ማለት ነው። እንጦጦ መካነ ኢየሱስም ልክ እንደዚሁ ነበረ። ማነው ህብረት አምባ ቃለ ሕይወት ፓስተር ጎሳዬ ጋር እከታተልባቸው የነበሩ ቤተክርስቲያን ይሄንኑ አይነት ስፒሪት አይቻለሁ። ሙሉ ወንጌል እንደነበረው ማለት ነው። አጋንንቶች ይወጣሉ ከሰዎች ላይ እየተጸለየ፣ በሽተኞች ይጸለይላቸዋል፣ ይፈወሳሉ። ጄኒውን ምስክርነት ማለት ነው። እንዴ እኔ እኮ ነገርኳችሁ ከዚህ ቤት ወንድሞች እላቶቼ፣ ወንጌል ብርሃን ቸርች እኮ ነው አርብ የመጨረሻው ዘመን ሲያስተምሩ ፓስተር ዳንኤል መኮንን የመጨረሻውን ዘመን ስለ ትንቢተ ዳንኤል እያስተማሩ በነበሩበት ሰዓት ላይ ማስታወሻ ደብተሬን መጽሐፍ ቅዱስ እስክሪፕቶ ይዤ ላም አኝካ የተፋችው ሹራብ የሚመስል ሹራብ ለብሼ ጉባኤ መካከል ቁጭ አልኩልህ ልማር። እያስተማሩ እያሉ ነው ድንገት የጌታ መንፈስ ተናገረኝ አሉ። እድሜያቸው ትልቅ ነው ያኔም ይኸው ማለት ነው። አሁን ደግሞ ሞር አረጁ ባለፈው ሳያቸው እና ተነሱና የምትታመሙ ሰዎች የምትታመሙበት ቦታ ላይ እጃችሁን ጫኑ በኢየሱስ ክርስቶስ ስም ብላችሁ አሉ። ይኸው ፓስተር ዳንኤል መኮንን አልመሰከርኩም ሄጄ እና እዚህ ግራ አይኔ ላይ ነው ቀኝ አይኔ ላይ ያበጠ እብጠት ነበር። ፎቶ አለኝ። እሱ ፎቶ ሳመጣ አሳያችኋለሁ። አይ ቲንክ ወንድሜ የቤት መጽሐፍቶች ውስጥ አስቀምጬው ነው የመጣሁትኝ። እና ሳትሉ አርብ ቀን ልማር ሄጄ ጉባኤ መካከል ቁጭ ብዬ የአባቶቼ የኤልያስ አምላክ እኮ ምስክር ነው። ይህንን እያየሁ እኔ አንተ ዛሬ ፈውስ የለም ብለህ ብትለኝ ይኸው ፓስተር ዳንኤል መድረክ ላይ ሆነው እጃችሁን ጫኑ አሉ። እጃችንን ጫንን። ራእይ መጽሐፍ 1 ቁጥር 6 እና 7 እሳቸው በጣም ነው የሚወዱት። ለወደደን በኃጢአታችን በደሙ ላጠበን የእሳቸው ጥቅስ ነች ነው ብዬ የምላት እና ይህንን አሉና ከዛ የእግዚአብሔር መንፈስ ቅዱስ እሳት አሁን በታመሙት ሰዎች እጅ ላይ በህመማቸው በጥዝጣዜያቸው በቁስላቸው ላይ እንዲያልፍ ጸልያለሁ፣ በኢየሱስም የተፈወሳችሁኑ ብለው ጸለዩ። እና እኔ እጄን ተነስቼ ብድግ ብዬ እንደ መጽሐፍ ቅዱሴንና ደብተሬን ራሱ እንዳንጠለጠልኩ ነው ትንቢተ ዳንኤልን እያስተማሩ ያሉ። ልብ በሉ፣ በትምህርት መካከል ነው መገለጡ የመጣው። እኔ እንደዚህ እያየሁ ነው ያደግኩትኝ ብራዘር። እሺ እዚህ መተህ እንትን አትበልብኝ። ኤርሚ ታዲያ ምን የድሮ እኮ የጃንሆይ እንትና በቃ አንተ የድሮ ገገማው
አስተምረው ጨረሱ። ከዛ ወደ ቤት ሄድኩ። ፈረንሳይ ለጋሲዮን ነበር የተከራየሁት። ከዛ ወጣሁኝ። ካሳንቺስ የቀድሞው ላይ ነበር። አሁን ወደ እኔ ከመምጣቴ በፊት ወደ ገደራ ሆቴል ጋር ትንሽ ከፍ ብሎ ወደ ኳስ ሜዳው አካባቢ ሁለተኛውን ቀይረዋል። እኔ ግን የመጀመሪያው ላይ ነበርኩ፣ ከታች በኩል ያለው ማለት ነው። እና ያው ተሳፍሬ ፈረንሳይ ለጋሲዮን ሄድኩኝ። ያኔ ሚስት የለ፣ ጮኛ የለ፣ ምን የለ፣ ድስት የለ፣ ምን የለ። ገብቼ ተኛሁኝ። ጠዋት ስነሳ ወንድሞቼ የለም የለም፣ ያ እብጠት የለም። የአባቶች አምላክ ለዘላለም ስም ይባረክ። የጴንጤዎቹ አምላክ አይቻለሁ ጌታዬ፣ አይቻለሁ። በልቤም በጉልበቴም ወድቄ እሰግድልሃለሁ። ዛሬም አይቻለሁ ክንድህን። ሽማግሌው ፓስተር ዳንኤል መኮንን መጥተው እጃቸውን እንኳን አልጫኑብኝም። እንበረከካለሁ ለክብርህ ጌታዬ። ስሰራ ባይኔ አይቻለሁ፣ ስሰራ በእኔ ላይ አይቻለሁ። እብጣቴ የት እንደገባ ስጢዋ ስምጥ እንደሚባለው የለም። አልፈረታ ምን አላለ የለም። ወንድሞቼ እናቶቼ፣ ጠዋት ስነሳ እኮ አጣሁት እኮ ነው ብዬ የምልሽ። አሁን ትመጣለህ ታዲያ ፈውስ አለ እንዲህ በዚህ ዘመን ይላሉ። አዎ አለ። እምታምን ከሆነ ጸልይልሃለሁ ብራዘር። እማታምን ከሆነ ግን ምንድነው እንደ በድሉ ህንፃ ቆመህ ቀር። ፈውስማ በደንብ ነው ያለው። የምታምኑ ሰዎች አላችሁ? አዎ በጣም። እዚህ ምድር ላይ ሆኜ እኮ የጌታን የኢየሱስ ክርስቶስን ስሙን ጠርቼ በኖርዌይ በፊንላንድ ስንት ሰዎች ተፈውሰዋል። አታስወሩኝ ባካችሁ። ለጌታ ክብር ይሁንለት። በአሜሪካ፣ በካናዳ፣ በአውስትራሊያ ባሉ ማለት ነው፣ በኢትዮጵያ፣ በአረብ ሀገራት ያሉ አንዳንዴ ማውራት የማይገባን ነገር አታስወሩን። በደንብ ነው እንጂ የሚሰራው። እህትዬ ታምኛለሽ? አዎ ጸልይልሃለሁ በጌታ በኢየሱስ ክርስቶስም እብጠትህን ይነቅለዋል አልኩ። እኔ አይደለሁም የማደርግልህ። አምነን እኔም አንተም አምነን እንጸልያለን። ፈዋሹ ማን ነው? የእግዚአብሔር ልጅ ማይከብር ዘንድ ኤርሚያስ ኖ ያለ ዛሬም አልነገርኳችሁም? ይኸው ታው እባክህ ትንቢት የለም ይለኛ እንዴ? ያናግረኛል እኮ አልኩ። የጌታዬ መንፈስ ሲያናግረኝ እናገራለሁ። ታውቃላችሁም ደግሞ የጸጋ ስጦታ የለም ብሎ ለሚል ሰው ምስክር እኔ ያለሁ እንዳለ ማለት ነው። በዚህ ያህል ልክ ነው የምናገረው። አንድ ሰው ደፍረህ አታወራኝም ፊቴ። ከፈለክ የሰራዊት ጌታ እግዚአብሔር ሊገልጥልኝ የወደደውን ያህል ከገለጠ እዚሁ እነግርሃለሁ። ይሰራል እንጂ ብራዘር፣ የኔ ጌታ ጡረታ ይወጣ አይደለም። ትናንት በአባቶቼ ዘመን ሲሰራ የነበረ እግዚአብሔር በኤርሚያስ ዘመን አልሰራም ብሎ አላለም። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ያለ ጌታ አሁን ድረስ ይሰራል እስከ ዘላለም ድረስ። ኢየሱስ ክርስቶስ ትናንትናና ዛሬም ነው ተብሎ የተጻፈው። እኛ እኮ አንተ ዝም ብሎ ወፍ ዘራሽ የበቀለ ትውልድ ይመጣና በዚህ እንትን የለም፣ ልሳን የለም፣ ትንቢት የለም፣ ልሳኑ እኔ ካላወኩ ይላል። አንተ እንድታቅማ ፈቀደልህ። እንድታቅማ ቅድም ነገርህ ሚኪ፣ እንደዛ ነው የምናምነው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለው እሱ ነው። በአገሮች ሁሉ ቋንቋ ተናገሩ ብሎ የሚለው ማለት ነው። ምክንያቱም በአገሩ ሁሉ ቋንቋ ስለተናገሩ እዛ የነበሩ ሰዎች ያደምጧቸው ነበር። እንዴት በተወለድንበት ቋንቋ ብለዋሉ ይላል። የጳርጤ የሜድ የኢላሜጥ በሁለት ወንዞች መካከል ያለ ወደ በአረብ ምድር ላይ ያለ በቀሬና አውራጃ በዚህ በሊቢያ ወረዳዎች ውስጥ የነበሩ አገሮችና ሌሎችም አሉ። እዛ ጋር ስማቸው የተጠቀሱ አይ ቲንክ 13 እስከ 15 ይመስሉኛል አገሮች ማለት ነው። ከዛ ሁሉ የመጡ ሰዎች ይሰሟቸው ነበር። ቋንቋውን ሲናገሩ ይሰሟቸው የነበሩ የዛ የቋንቋው ተወላጅ የነበሩ ሰዎች ነበሩ እዛ ጉባኤ መካከል። የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 14ን በግድ ልስማ ትላለህ እንዴ አንተ? ሚስጥር እኮ መናገር ይሄ ነው። ልሳን የተሰጠኝ አንተ እንድትሰማው አይደለም፣ ከጌታ ጋር ሚስጥርን እንድነጋገርበት ነው። አንደኛ ቆሮንቶስ 11 በልሳን የሚጸልይ ከእግዚአብሔር ጋር ሚስጥርን ይናገራል ይላል። እና አሁን አንተ ዝም ብለህ የቻይና ጅንስ ለብሰህ ሚስጥር ልስማ አትሰማም። ልሳኑ በሙሉ ይተረጎም ላይተረጎም ይችላል። የማይተረጎም ልሳን አለ። እኔና እግዚአብሔር ብቻ የምናውቀው ማለት ነው።
ማለት እኔ ወደ እግዚአብሔር የምጸልይበት እግዚአብሔር ብቻ የሚያውቀው እኔ ታነጽበታለሁ። ኦኬ ልሳን ሁሉ ለሰው አይደለም፣ ልሳን ለእግዚአብሔርም ነው። የአንደኛ ቆሮንቶስ ማለት ነው። ፒሪየድ። እኔ ምስክር ነኝ አልኩ። ኤርሚያስን ስታዩ ትዝ ካለህ የጸጋ ስጦታ ትዝ ይበል ከፈለክ ማለት ነው። እኔ ዛኔ ያህል ልክ ነኝ እያልኩ አይደለም። ስንት አባቶች አሉ። ነገርኳችሁ። ፈውስ በህይወቴ ላይ ሁሉን የተከናወነው እኔ ህይወት ላይ ማለት ነው። ቅድም ያልኩ እባጬ ነው ከሌላ ያረገፈው እግዚአብሔር በፓስተር ዳንኤል መኮንን በኩል ማለት ነው። አጋንንት ከሰዎች ላይ ሲወጣ ብቻ ስንጸልይላቸው ሲወጣ ሂድ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ጠይቁ። እንዴ እናንተ እንድታምኑ የዛሬ ስንት ዓመት የሰበኩበትን ትልልቅ ቪዲዮ ምንድነው ዴክ የሚባለው ነው እሱ ውስጥ ሲገባ የነበረውን አይነት ቪዲዮ ገና ወደ ሲዲነት ያልተቀየረ ማለት ነው። እሱን መክፈት አለብን። እንደዚህ የለብንም። ከሰማ ትሰማለህ፣ ካልሰማ ሰኔያው ቀደም አስወራችሁኝ። ታው እንጂ ብራዘርዬ፣ ኢየሱስ እኮ ከምሰብከው በላይ ሲሰራ እኮ የማውቀው ጌታ ነው። በክርስቶስ ቤተክርስቲያን ውስጥ አሁንም የሚሰራ አምላክ ነው። በጣም ነው የሚሰራው። በጣም ነው ውዴ የሚሰራው። አንተ ታው ስላችሁ እኔ ስለዚህ በጸጋ ስጦታ በምታመን በክርስቶስ ቤተክርስቲያን ላይ ነው ያደግኩት። የተወለድኩትም መንፈሳዊ ውልደቴ የሙሉ ወንጌል ቤተክርስቲያን ነች። በክርስቶስ ኢየሱስ ወንጌል እንግዲህ የወለደችኝ ማለት ነው። ጌታን ስቀበል የተቀበልኩት ጉባኤ እግዚአብሔር ቤተክርስቲያን ነው 6 ኪሎ አጥቢያ እና አትለኝም። እኔ እንዴ ቀጠና 2 ቅዳሜ ቁጭ ብዬ ለስንት ጊዜ ያየሁት ይሄ ነገር ፌክ ነው ፌክ አይደለም እውነት ነው እውነት አይደለም ብዬ እኮ ነው ስንት ጊዜ እኮ አረጋግጫለሁ አልኩ። ነገርየው አንተ ለካ ጄኒውን ነው እውነት ነው ለካ አንተ ጌታዬ ስምህ ይባረክ። ስለዛ ጉባኤ እውነት ነው ጌታ የሚቀበለው የነበረ ህዝብ ውሸትን ኤርሚያስ እንዳትለኝ ስቅ ቀዳሚ አንድ ቀን ቀርቼ አላውቅም። ቁጭ ብዬ ነበረ ሰማይ ነበሩ ነበሩ እነ ፓስተር ተመስገን ወንጌላዊ መድን አጋንንት ሲያስወጡ በጌታ ኢየሱስ ክርስቶስም እያሉ ከሰዎች ላይ ነው ያየሁት። እንዴት ልካደው ይሄንን እንዴት ልካደው ወንድም አለ። አይኔ ፌክ ነበረ እዛ ሙሉ ወንጌል በቃ ድራማ ትሰራለች ማለት ነው ብዬ ልበል አልልም ብራዘር አልልም። እና የጸጋ ስጦታ ዛሬም ይሰራል። በጣም ዛሬም ይሰራል። እንደውም ያንን ዘመን እግዚአብሔር ቢመልስልን ዘመን ቢጨምርልን ነው ማለት ያለብን። ወንድሞቼ እናቶቼ በዚህ እንዳትታለሉ። የጸጋ ስጦታ የለም ብለህ የኃይል አገልግሎት ዛሬ የለም ብለህ ክርስቶስን ለማገልገል የምትፈልግ ሰውዬ በምንድነው ልታገለግል የፈለከው? በጋዝ በነዳጅ ወይስ በደሌ ቢራህን እየጠጣህ ሞቅ ሲል ወተህ ልትሰብክ ነው? ሃሌሉያ ለምትለው በአንጎበር ብዙዎቹ የጸጋ ስጦታ ተቆርጧል፣ ቀርቷል፣ ቆሟል፣ ተገትሯል ብለው የሚሉ ሰዎች ያው ጃምቦ እጃቸው ላይ አታጣ። ከጃምቦ በኋላ ጨብሲ ደግሞ ምንድነው ጫቱም አለ። ከጫቱ በኋላ ሌላም አለ። ሴቱም ወንዱም ምንም አለ ማለት ነው። ነገር አስረዘምኩ። በጣም ይቅርታ። እዚህ ቤት እያስፈራራው አይደለም ወንድሞች እናቶቼ። የጸጋ ስጦታን የማትቀበሉ ከሆነ እኔ ጋር እንዳትመጡ በጌታ መጣም ምንም አጠቅመኝም ቀረህም ምንም አትጎዳኝም። ቢቀርብኝ የሚጎዳኝ ጌታ መንፈስ ቅዱስ ነው። ቢመጣ የሚጠቅመኝ ለእኔም ብቻ አይደለም ለአንተም የሚጠቅምህ ጌታ መንፈስ ቅዱስ ነው። አለቀ። ወንድሞችን እህቶችን እወዳለሁ። የጸጋ ስጦታን ግን አይሆንልኝም ብራዘር። ያታሳመመኝ ወንድሞቼ እናቶቼ ፕሊስ በጌታ ነው ምንምናችሁ። ኦኬ እኔ በጣም ነው የምታመመው። መቀለድ አልፈልግም። ክብሬ ነው አልኩ።
ለዚህ ነው የዚህ መጣ ኤርሚዬ የምትለው ምን ስለሆንኩ መስላል? ምን የትኛው እውቀቴ የትኛው ትምህርቴ ያማሉ? የትኛው ቴዎሎጂ ያማርሉ? ተው እባክህ ቴዎሎጂ እየተባለ ሌላ እንዳትወሰሩኝ። ብዙ ቴዎሎጂያን ወንድሞች ስላሉ ማለት ነው። ኃይሌ፣ ጥበቤ፣ እውቀቴ፣ ማስተዋልን ሁሉን ነገር የእግዚአብሔር መንፈስ። እኔ እውነቴ ልበል የአሁን ያወቅኳትን እውቀት ጠፍቶኝ ጌታ መንፈስ ቅዱስ ብቻ ከኔ ጋር ይቀር። ስንቶች የእውቀት ማዕት ግሪኩ ከዕብራይስጡ አራማይኩን ከእንግሊዘኛው እርስ በርስ አላትመው እርስ በርስ አላጋጭተው በተከሸነ ቃል የሚያወሩ አሉ። አይምሮም ብቻ ሊነካ የሚችል እውቀት ይሰጡሃል። የፈለገ ቢናገሩ ስፒሪትህ አይነድም ማለት መንፈስህ ግን አይቃጠልም፣ መንፈስህን አይነካውም። ለምን? የልዑል እግዚአብሔር መንፈስ የለበትም ማለት ነው። እኔ ደግሞ ተወይም ብራዘር፣ እኔ በጣም ግሪኩ ዋው አስብለኸኝ ስፒሪቴ የማይነካው ከሆነ ጭንቅላቴን ብቻ የሚነካው ከሆነ እኔ ይቅርብኝ ወንድሜ፣ እኔ ይቅርብኝ። በቃ በዚህ ጉዳይ ብጎዳ ልጎዳ ይቅርብኝ። አንድ ቃል ነግረኸኝ በልሳኖች ብታጸለኝ በቤቴ ማይኩን ሚዩት አድርጌው በቃ እናንተ አትሰሙም ከጌታዬ ጋር ነው በልሳን በቃ ሃሌሉያ ቴንክ ዩ ኔ አባት እንዴ ና ጌታ ይባረክ። ሚኪ የምትለው ካለ ሌሎች ወንድሞች ይበሉና አልጨርስ። እዚህ ላይ እርምዬ አንድ ሀሳብ ነበረ ምናልባት ጊዜ ካለ ጥያቄ ሳይሆን ሚስ አንደርስታንድ ስላደረገ ነው። ፕሮፌት ሚኪያስ ጥያቄ አይደለም። ማን ነው ሚስ አንደርስታንድ ያደረገው? ፕሮፌት ሚኪያስ ነው እኮ። ማን ነው ሚስ አንደርስታንድ ያደረገው? እኔን ነው። ከትላንት ጀምሮ ሲከስ ነበርና እኔ የተናገርኩት ሌላ እሱ የሚያወራው ሌላ ነው። በእኔ ላይ ሆኖ ለዛ ነው ሚስ አንደርስታንድ ያደረገው። እኔ እሱን እዛው ጨርሱ። እዚህ ጋር ያወራ ላይ ትንሽ ሀሳብ ስላለኝ ጀርሚ ከፈቀድክ አንድ ደቂቃ። ኦኬ ምንድነው? ዴክስ ነው ያለ ጊዜ እኔ ሚኪ ምን የሚፈልገው ነገር አለ። እሺ ቀጥልሽ። ወንድምነት አይ ቲንክ በውስጥ እንዳወራው ተስፋ አደርጋለሁ። ግን አብዛኛው ጊዜ እንደምታውቀው እዚህ ቤት ነው ፕሮፋይልም ትራስትን ቢውልድ የሚደረገውና ከዛ ጥንቃቄ የሚያስፈልጋል ብዬም ስለማስብ እኔ ሚኪ የሚጠይቀው ጥያቄ አለ ለአንተ በውስጥ ከዚህ እዚህ ብሎ ነገሩ ሊሆን ይችላል ብዬ አስባለሁ። ግን ለምሳሌ ወንድማችን ሚኪ ማለት የት ነው ፕሮፌት የሆንከው የሚለውን ነገር እኔ በግልጽ ማወቅ ፈልጋለሁ። የፕሮፌትነት የተሰጠው የት ነው የሚለውን ነገር ማወቅ ፈልጋለሁ። በውስጥ ጠይቀኝ እያለ ነው። አይ ለምን በውስጥ ይጠይቃል? ወንድምነት ሰው ታች ያለ ሰው ማወቅ ይፈልጋል። ለዛ አለመናገር ይቅርታ፣ ድምጼ ይሰማል? ይቅርታ ኤርሚ። እሺ አንዴ ይቅርታ። ሁላችሁንም ለማስቆም ሳይሆን ልክ ነው። በውስጥ አናግረኝ ካላችሁ የጨዋ አነጋገር ነው። በቃ በውስጥ አናግሩት። እታች ላሉ ሰዎች ችግር የለም። እታች ላሉ ሰዎች ይጠይቃሉ አይደል? በውስጥ ያናግሩት ማለት ነው። እና ምናልባት የቤቱንም መንፈስ ላለመለወጥ ከይቅርታ ጋር ቤካዬ የቤቱንም ማጥፋት ቤቱንም እንትን አልሰው ንድ ነው አለ ምንም እንትን ነው። አሁን ስለማወራው ነገር አውቃለሁ። ለምን እያወራው እንደሆነ ይታወቃል። ፕሮፌትም ይሁን ሐዋርያም ይሁን አይደለም ወንድምነት፣ ቆይ ሐዋርያም ይሁን ፕሮፌትም ይሁን ኤርሚ ቤት እየተገባ ነው ፕሮፋይል ቢውል የሚደረገው ኤንድ ትራስት ቢውል የሚደረገው ገባ። ከዚህ አንጻር ሰዎች አንተ የተቀበልከውን ሲቀበሉ ክሊር መሆን አለበት ብዬ አምናለሁ። ገባ፣ ክሊር መሆን አለበት። ማን ነው የሚለውን ነገር ሰዎች አንተን ተከትሎ ነው የሚቀበሉት። ከዚህ ፊት የተፈጠሩት ነገሮች ታውቃለህ አይደል? እዚህ ቤት ታውቃለህ፣ ከዚህ ፊት በጣም ብዙ ነገሮች ተፈጥረዋል። አንተን ተቀብለው በአንተ ስለተቀበልክ አንተን ተከትለው ተቀብለው ብዙ ነገሮች ከዚህ ፊት ኢቨን እንኳን አፖሎጂስ ቤኪ የሚባለው ራሱ የሰራውን ነገር ታውቃለህ እዚህ ቤት። እና ከዚህ አንጻር በግልጽ መታወቅ አለበት ብዬ ስለማምነው እና በውስጥ ምንም የተገለጠ ነገር ነው ብዬ ነው የማምነው። ራይት የቤቱን አትመስማር ምናምን ነገር
የሚባል ነገር ያለ አይመስለኝም። ሲቀጥል ደግሞ እኔ ለምሳሌ ሚኪ ወይ ብሎ ወንጌል ወይም ደግሞ ምንድነው አማኑኤል ህብረት ምናምን ሜቢ ሆኖ ሊሆን ይችላል ብዬ አስባለሁ። ለናውን የት ነው ያለው? ይሄ መታወቃለ። ኦኬ ስለዚህ የተነሳው ዳዊት ፋሲልና ከኔ ጋር በተያያዘ ስለሆነ ላይቭ ስትሪም ላይ እንዲመጣ ይደረግና እኔም ማን እንደሾመኝ እሱንም ማን እንደሾመ በላይቭ ስትሪም ላይ እናወራለን። ብሎም ብራዘር የዳዊት ፋሲል በጣም መቃወሞ ሰው ነው። ሲጀመር የነቢያትን አገልግሎት መቀበል ያለበት አንድ ሰው መቃወም ያለበት ፔንቴኮስታል ከሆነ ብቻ ነው ብዬ ነው የማምነው። which የጸጋው አሁንም ድረስ ይሰራል ብሎ የሚያምን የሚቀበል በነቢያትና በሐዋርያት አገልግሎት አሁንም ድረስ እንዳለ የሚያምን ክርስቶስ ኢየሱስ እስኪመጣ ድረስ ይሰራል ብሎ የሚያምን ሰው ብቻ ነው የሐሰተኛ ነቢያትና ሐሰተኛ ሐዋርያትን ኢቭን በልሳን ጉዳይም በዚህ መንገድ መሆን አለበት ብሎ የማስተካከል ጉዳይ ላይ ሐሳብ መስጠት ካለበትም ራሱ ሐሳብ መስጠት ያለበት ብዬ እኔ አምናለሁ። ገብቷል? እኔ የትኛውም ሰው ተነሱ አሁን ዳዊት ፋሲልም ይሁን ኢቭን እንኳን ሉትራያኖች በሐሰተኛ ነቢያት ጉዳይ ላይ ሐሰተኛ ነቢያት ብሎ የመናገር ሞራሉ የላቸውም ብዬ ነው የማምነው። አይደለም ሌላውን ይቅርና ዋስ ለምን ከተባለ ስለማይቀበሉ በዚህ ስለማይገለገሉበት ምንም መብት የላቸው። ሐሰተኛ ነው ሐሰተኛ አይደለም የማለቱ እንትን የላቸው። ቢኮዝ ሐሰተኛም እውነተኛም ብሎ የሚያምን ሐሰተኛ ብሎ ሐሰተኛ እንደሆነ የሚናገረው ፔንቴኮስታሉ ነው ብዬ ማምነው። በነቢያት አገልግሎት የሚቀበል የሚያምን ሰው ነው ራይት ሊቀበለው እንጂ ሚኪ ላይ ያያችሁ በስተት አለ። በስተት ትንቢት በስተት ትምህርት ያያችሁት ነገር አለ እዚህ ሶሻል ሚዲያ አይደለም። ስለማየቱ ሳይሆን ለምሳሌ እኮ አልኩ ወንድምነት እኔ በኩል ያየሁት ነገር የለም። ግን የት ነው የተቀበለው ነው። እሺ ቤካ ያየኸው አለ? ቤኪ ያየኸው አለ ወይ? ኤርሚ ብዙ ጊዜ አሁን እኔ ቲክቶክ ላይ ያው ብዙ ጊዜ ስፔንድ ያደርጋለሁ ሰዓቱን። እነዚህ ቲክቶክ ላይ መጥተው አፖስትል ነን ፕሮፌት ነን የሚሉትን ብዙ ጊዜ እኔ ስለሚኪ ነው እየጠፋለ ስለሚኪ ሚኪ ዳዊት ፋሲል ስለነበረው ዳዊት ፋሲል የተጠየቀው ጥያቄ አለ በልሳን ዙሪያ የጠየቁን ማለት ስለኝ ቤኪ የጠየቁ ሚኪ እዚህ አሁን ያለው በስተት ትምህርት በስተት ትንቢት ሚዲያ ላይ አግኝተዋል? ኖ አላየውም። ቅርብ ጊዜ ነው ያወቅኩት። ዮኒያስ ሙሉኔ ቦት ገብቶ ሲያወራው ነው የሰማሁትና ቅርብ ጊዜ በስተት ትምህርት ሳይሆን ብዙ ጊዜ ትምህርት ሳይሆን በልሳን ዙሪያ የሚያወሩት ነገሮች ተገቢ ያልሆነው ነገር ሲሰማ አይቼው ነው። እና ሚኪ ነው ሚኪ ምን አለ? አሁን ልሳን እዚህ ሚዲያ ላይ አይወራ ብለን እኛ ብዙ ጊዜ የሚያምኑት አሉ ማያምኑት አሉ። ቲክቶክ ገበያ ስለሆነ በሚዲያ አይወራም ስንል ነው የምናውቀው እኛ። እና መጽሐፍ ቅዱስም ያዛል ይሄንን ነገር። እኛ ብዙ ጊዜ እንደዛ ብለን ስንከራከር ምን ችግር አለው ነው የሚለው እሱ። ምን ችግር አለው? ችግር ሚኪ በሚዲያ በልሳን እሺ ሚኪ እያወራ ከሆነ ተቋርጣል። ሚኪ ለሚያወራው ነገር ሁሉ እኔ ስለ ልሳን አስተምሬያለሁ ከሁለት ቀን በፊት በደንብ አድርጌ ያስተማርኩት። በየሚዲያ ላይ ሰዎች ቢጸልዩ ምንም ችግር የለም ብለንም ታምነው በጣም አላልኩም። መረጃ ካለ ያምጣ። ስለ ልሳን አስተማርኩኝ። ዳዊት ፋሲል ግን ልሳን እንዳይነገር ስላደረገ እሱ መጥቶ ዳዊት ሲል የተወሰነ ሪፍሌክት አድርጌያለሁ ዳዊት ላይ። አሁንም ቢሆን እኮ ኤርሚዬ አሁን እሱ የሚከተሉት ላይ አይደለም። አሁን መጀመሪያ እረኛው ይምጣ እየተባለ እኮ እኛ እኮ እኔ ከሱ ሚኪ በሚዲያ ላይ ልሳን መጸለይ ያለበት ብለህ ታምናለህ? እንደዛ ብለህ ተናግረሃል? እኔ አላምንም። ሲጀመር ምን አለ መሰለህ ሚስኮት አድርጎኝ እኔ ልሳን የመዳን ምልክት ነው ብሏል ራሱ ብሎኛል። ቅድም ላይፍ ከፍቶ እሱም መረጃ ይስጠኝ። ለመዳን ምልክት ልሳን መናገር ብሏል ሚኪያስ ብሎ ላይፍ ገብቶ ስሜን ሲያጠፋ ሌላ ጋር ጨርሱ። እሱ ላይ እኮ ነው ፋሲል ዳዊት መልስ ይሰጥ ነበር። እሱን እኮ ነው ልክ አይደለም ነው። ይሄንን አሳች ሰው እያጠጥሩብኝ እኔ ጋር ዳዊት ፋሲል የሚባል ሰው የዚህ ቤት እኔ ጋር አትጥሩ። እዛው ቤት ከፍታችሁ እንደፈለጋችሁ መሆን ትችላላችሁ። ሚኪ እዚህ ጋር ተጠይቀዋል። ቤኪ ያልከውን አሁን እሱ አላልኩም ብለዋል። በቃ አለቀ። እና መጠየቅ ያለባችሁ ነገር ካለ ሚኪ ቤት ሲከፍት ወይና ራሳችሁ ጋር ጠይቁ። እኔ እስከማውቀው ድረስ አያስገባንም እኮ ኤርሚ ቤት ሲከፍት እኮ አያስገባንም። ትላንት ወዲያ ጌስት ሊኬ አንድ ቁርጡን ሲሰፍ ነበር። አያስገባም። ኦኬ እንግዲህ እናንተ እንግዲህ ሚስ አይጠየቅም ደግሞ
አሁን ቤካ የጠየቀው ጥያቄ ለሁላችንም እንድመልስ እንፈልጋለን። እኔ የለሁበትም በነገራችን ላይ እኔ ዳዊት ሲበል ዋሪፈር ላይክ ብልሳ ምንም አውቀው ነገር የለም። እኔ መጠየቅ ፈልገው ነገር አለ። እኔ አሁንም የምጠይቀው ከአንተ ቤት አንጻር ነው ኤርሚ፣ ከአንተ ቤት አንጻር ነው። እኔ አሁንም እያወራለሁ ነገር አሩን ነው እንዴት እንደተረዳኝ ባይገባኝም ማለት ነው። እኔ ማወራው ከአንተ ቤት ከአሁን ቀደም እንደዚህ አይነት ነገር ላይ ብሩኬ ሀሳብ አስተው አውርቷል። ትዝ የሚል ከሆነ ገብቷል። ሰው እዚህ ቤት የሚመጣበት ምክንያት ስለሚታወቅ ከዛ አንጻር ነው እኔ ማወራው። አይ ካልክ ችግር የለውም። እኔ ተዋለሁ እኔ የምፈልገው ለምሳሌ ወንድማችን ሚኪ እኔ ፕሮፌት ከሆነ እቀበላለሁ እኮ። እኔ ፕሮፌትን ስለምንድን ነው የማልቀበለው? ማምንበት ጉዳይ ነው፣ የምገለግልበትም ጉዳይ ነው። እኔ በጸጋ ስጦታ አሁን ኔቨር ላይ ኮምፕሮማይዝ ማድረገው ጉዳይ አይደለም፣ ለድርድር የማቀርበው ጉዳይ አይደለም። ግን የተቸገርንበት ጉዳይ እኛ ፔንቴኮስታሎች በጥቅሉ የተሰደብንበት ኢቨን እንኳን ዛሬ የተሰደብንበት ያለበት ጉዳይ ነው። ሰው ሙድ እያዘብን ሰው እንደፈለገ እያላገጠ ያለው በዚህ በነቢያት ኦፊስ ጉዳይ ነው። ሁሉ ጊዜ የምንሰደበው አንገታችንን የምንደፈው ማንም ሰው እየመጣ ፕሮፌት ነኝ ምናምን እያለ የትም እየገባ እንደፈለገ ገባህ እየሆነ ያለው ሰው። እኔ ለዚህ ነው እዚህ ጉዳይ ላይ ይህ ሀፍቱ በጣም ይሄ በውስጥ ምናምን የሚባል ነገር አለ። በውስጥ ምንም የሚወራ ነገር የለም። እኔ የት ነው የተገባው? እዚህ ሶሻል ሚዲያ ላይ ነቢያት ነን ብለው መጥተው በነቢያት ጸጋ ስጦታ የሚያገለግሉ ከተሾሙበት ቤተክርስቲያን እኛ ጠይቀናቸው የነገሩን ወይ ደግሞ ሳንጠይቃቸው የነገሩን ሰዎች አሉ። አንድ የምትጠሩልኝ አገልጋይ አሉ? የሉም። እኔ አሁን ሚኪ አጭበርባሪም ቢሆን ሚኪ እውነተኛም ቢሆን በዚህ ነው ያልክ የግድ ይንገረን እታች ያሉ ይንገረን ምናምን ነገር ብሎ የሚሉ ሚኪው በእግዚአብሔር ፊት እነግርሃለሁ የመንገር ግዴታ የለብህም። የሚሞግተኝ ሰው ካለ ይምጣና ይሞግተኝ። ፌር መሆን አለብን። ኦኬ። እኔ አንደኛ በውስጥ አውርቼዋለሁ፣ ሁለተኛም ደግሞ እናወራለን ሚኪ በውስጥ ማለት ነው። ግን ለምንድን ነው ፕሮፌት የሚል ስም ስናይ ለምንድነው በዚህ ነው ያህል ሰዎች የሚቆጡት? ለምንድነው ይመርመርልን ይታወቅልን ይያዝልን? የትኛውን ነቢይ መርምረን የትኛው ነቢይ ከእውነተኛ ቤተክርስቲያን እንደተሾመ አውቀን ነው የምንቀበለው? ማነው አሁን ሶሻል ሚዲያ ላይ በነቢያት የጸጋ ስጦታ ከእውነተኛ ቤተክርስቲያን የተሾመ ኦርዴን የተደረገ የሚያገለግል ሶሻል ሚዲያ ላይ እስኪ ያያችሁትን አንድ ጥሩልኝ። እንዴ ስንት አጭበርባሪዎች አሉ። እነሱን እንኳን ራሱ እንደዚህ ያለው እኮ ስለሌሉ እኮ ነው እዚህ ሚዲያ ላይ እንጠይቃለን። ቆይ አድመጠኝ። ሚዲያ ላይ የሉም፣ ግን በሶሻል ላይፍ ላይ አሉ። ወይት ቆይ እሺ እርሚ ግን በትክክል ስለዚህ ቤት ነው እያወራን ያለው ነው። እዚህ ቤት መጥተው መልክ እንዳይሰሩ ነው እያወራን። እኔ ጋር ቆይ አድምጠኝ። እኔ ጋማ እዚህ ስትመጡ በመጀመሪያ መጠየቅ ያለብኝ ጠይቃለሁ ብዬ ሚኪ ሲመጣ ተቀበልኩትኝ በገስት ላይ ማለት ነው። ከዛ በውስጥ ደወልኩለት እዚሁ ገስት ላይ ያለ ማለት ነው። የሙሉ ወንጌል ቤተክርስቲያን አባል እንደነበረ ነገረኝ። አሁን ግን ከዛ ወጥቷል። እንደዛ ነው አይደል ሚኪ ያልከኝ? ያ በቃ ከዛ ውጪ በፕሮፌትነት ሙሉ ወንጌልች ሾመች ወይስ ጸጋ ስጦታው በህይወት ላይ ኖሮት? አንዳንድ ሰው ልብ በሉ፣ ጸጋ ስጦታው በህይወታቸው ላይ ኖሮ ቤተክርስቲያን ኦርዴን ያላረገቻቸው አለ። ስጦታው አለ፣ ቤተክርስቲያን ግን ኦርዴን ያላረገቻቸው አሉ። ለምን? አንደኛው የጸጋ ስጦታውን አላየችም ቤተክርስቲያኒቱ፣ ወይ እነሱ ቤተክርስቲያን ውስጥ ስለሌሉ ነው። አንዳንዶቹ በቤተክርስቲያን ተደርገዋል፣ አንዳንዶቹ እራሳቸውን አድርገዋል። እራሳቸውን ወጥተው ሲያድርጉስ እራሳቸው ነብይ ነን ብለው ያሉ፣ እራሳቸው ወንጌላዊ ነን ወይ እራሳቸው ፓስተር ነን ብለው ያሉ፣ በእውነትን ለመናገር ውሸት ነው። እኔ ነብይ ነን ብለው ያሉ ሁሉ በራሳቸው እኔ ነብይ ነኝ የነቢያት ስጦታ አለብኝ ብሎ ያለውን ሰውዬ ራስህን ያልከውና ውሸት ነው ተብሎ መባል አለበት? እኔ የለበትም፣ መመርመር ነው ያለበት። ለምሳሌ የሐዋርያት ሥራ ማነው የራእይ መጽሐፍ ምዕራፍ 2 ላይ በኤፌሶን ባለች ቤተክርስቲያን ላይ ሐዋርያንን ብለው መጡ። ቤተክርስቲያን አይደለችሁም አይደለም ያለቻቸው፣ መርምራ ነው አይደላችሁም ያለችው። መርምራ ሚኪ አሁን ፕሮፌት ነኝ አለ አይደል? ሙሉ ወንጌል ቤተክርስቲያን ፕሮፌት ያደረገችው ይመልስልናል። እሱ እኔን በውስጥ ይመልስልኛል። በውስጥ ይመልሳውን እዚህም ደግሞ መናገር ካለበት ይናገራል። ኦኬ አይደለም ያደረገችው ራሱን ያደረገው። ኦኬ ራሱን ያደረገው ጌታ ተናግሮታል ለዚህ ሰው። እኔ ወንድሞች እናቶቼ ስለተሰጠኝ የጸጋ ስጦታ ቤተክርስቲያን አይደለችም በመጀመሪያ የመሰከረችልኝ፣ መንፈስ ቅዱስ ነው ለእኔ ያወራኝ። ማንም በዛ ሌሊት የለም። ኦኬ አሁን ኤርሚያስ ምንድን ነው የጸጋ ስጦታው
ተብሎ ቢባል ብዙ ሰው እኔ ምንም የጸጋ ስጦታ አላይበትም ብሎ የሚል ሰው ይኖራል እዚህ ውስጥ። እንዴት እንዲህ ትለኛለህ? የዚህን ያህል ዓመት አገልግዬ ምንም እዛ ጋር ድርድር ውስጥ አልገባም። እኔ ብራዘሬ አገር ጴንጤ ሁሉ እየተነሳ ቢፈርጥ የተሰጠኝን የጸጋ ስጦታ አውቃለሁ። ለማገልገል የተሰጠኝ እንጂ ለመጠሪያ አይነት አይደለም የተሰጠኝ። 2 የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ እንደሚሰራ አውቃለሁ። ይሄም ደግሞ ሰውም ያውቃል። በህይወት ስላለፍኩኝ ስላለሁኝም የሚታይ ነገር ስለሆነ ማለት ነው። እንትንና እንትን ብዬ ነግሬ ለመጠሪያ አይነት አይደለም የተሰጠኝ። ግን የጸጋ ስጦታ ሰዎች አለን ብለው ራሳቸው እኔ የነቢያት የጸጋ ስጦታ አለብኝ ብሎ ቢል አንድ ሰው እድ አንተ ቅራቅም በሆኔ ቋቃ ለአይነ ውሃ ያስታውቃል ብለን ነው እንዴ ማለት ያለብን? በፍጹም በፍጹም። ማን ዮናስ ሲሄድ በቃ ብራዘርዬ ጸጉርህም ራሱ የተመለጠ ነው፣ እንደዚሁ ሐሳብህም የተመለጠ ነገር ነው። ጎ ምንም እዚህ እንትን ማለት የለብህም ብራዘር። ለፈለፍክ ኦኬ። እውቀትህም መላጣ ጸጉርህም መላጣ ነገር ማለት ነው። ኦኬ ልብ በሉ። ሰው ነብይ ነኝ ብሎ ስላለ እኔ ይቅርታ አድርጉልኝ። በዚህ ይሄ ጸጋ ስጦታ በተለይ በእኛ ምድር ላይ በጣም እንዲጠላ ያደረጉ ሐሰተኞች ነቢያት አሉ። እንደዚሁም ሐሰተኛም ህዝብ አለ። ሐሰተኛ ነቢያት ብቻ ሳይሆን ሐሰተኛ ህዝብም ሐሰተኛ ምእመን ይህን የጸጋ ስጦታ ይጠሉታል። ፕሮፌት የሚል ስም ሲያዩ አይናቸው ደም የሚለብስ ሰዎች አሉ። ጌታ ኢየሱስ ምስክሬ። ለምን? ኦኬ ፕሮፌት ነኝ አለ አይደል? ኦኬ ጠርተን እንጠይቀዋለን። ካስፈለገ እዚሁ ፊት ለፊት እንጠይቀዋለን። ጸጋ ስጦታው አለ? አዎ ጸጋ ስጦታው ስላለ በምን እንደሚታወቀው የእውነተኛ ፕሮፌትነት በስም ነው የሚታወቀው አይደለም፣ በአገልግሎት ነው። የሚያገለግላቸው አገልግሎት የሚሰጠው የእግዚአብሔር ቃል አስተምሮት ህይወቱ ከቅድስና አቅጣጫ ያለው ይታያል። ይሄን ለማየት ደግሞ አንደኛ ቤተክርስቲያን ጾማ ጸልያ፣ እንደዚሁም ህይወቱን ሁሉ ቼክ አርጋ አገልግሎቱን ሁሉ ቼክ አርጋ የምታረጋግጠው። እኛ እኮ ገና አፖስትል ብሎ የሚል ስም ተለይ ሂድ አንተም ብሎ አፖስትል ብለን የምንለው ጌጥ። እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ እግዚአብሔርን አንዴ እንደዚህ ብዬ ጸለይኩኝ በጌታ ፊት። ሁሌ የምጸልየው ጸሎት ነው። አንዴ የዛሬ ስንት ዓመት ነው እንደዚህ ብዬ የጀመርኩትኝ። ጌታ ሆይ በጣም ብዙ ጊዜ የተቀቡ ሰዎችን አስነሳልን ብለን በፊትህ አለቀስን። እናስ አንተ ያስነሳቸውና ራሳቸውን ያስነሱ ሰዎችን መለየት አቅቶኛልና እባክህ መለያውን ስጠኝ ብዬ አልኩትኝ። አሁን ቤተክርስቲያን እንደዚህ ነው ብላ መጸለይ ያለባት። ስንት ጊዜ እዩ ይነሳ፣ ኤልሳ ይነሳ፣ ኤልያስም ይነሳ፣ ሳሙኤልም ይነሳ፣ ጳውሎስም ይነሳ፣ እንደ ጴጥሮስ አድርገኝ። ስንት ጊዜ ጸለይ በጌታ ፊት። አሁን ሚኪ እዚህ ያለው ሚኪ ሐሰተኛ ይሁን እውነተኛ ይሁን ማን ነው እዚህ አሁን ምስክርነት ሊሰጥ የሚችል? ከመንፈስ ቅዱስ ሰምቶ ማን ነው ሊናገር የሚችል? እስኪ ጻፉ በጌታ የሆናችሁ ሰዎች። ከመንፈስ ቅዱስ ሰምቻለሁ ሚኪ ሐሰተኛ ቀጣፊ ነብይ ነው ብሎ የሚል ሰው እስቲ አንዳንድ ቁጥር ይጻፍ። ማን 77 ቁጥር ይጻፍ። እማቃችሁ ሰዎች በሉ ድፈሩት፣ ሲገቡበት ፍርድን ስትከናነብ ታያለህ። በሉ ንገሩኝ፣ መንፈስ ቅዱስ ነው የተናገረኝ ይህ ሰው ሐሰተኛ ነው ብሎ የሚል ሰው እጁን ያውጣ። ኦኬ እናት አሁን ኦርቶዶክስ ነሽ እናት 16 አንቺ እዛው ኪዳነ ምሕረት የምትባለው ፋንዲያሽ ናጭሽ። ኦኬ ጥሩ። በወንጌል አማኞች የሆናችሁ መንፈስ ቅዱስ ተናግሮኛል ይህ ሰው አሳች ነው ብላችሁ የምትሉ ሰዎች ካላችሁ ንገሩኝ። የጌታዬን ድምፅ ስለምለይ ንገሩኝ። እዚህ ንስሐ እናስገባለን። ካልሆነ ገዝቶን ለቆ ይወጣል አለ የለም። ለምን? ጌታ መንፈስ ቅዱስን ስላልጠየቅ ነው። ብንጠይቀውስ እንኳን የሚኪና እንኳን የኤርሚያስን አይደለም የሌሎችንም አጭበርባሪ ከሆንን ይገልጥልናል ማለት ነው። ብንጠይቀው በጸሎት ኤርሚያስ ማን ነው? ትዕግስት አለሽ ከሳውዲ ትዕግስት፣ ድንገት እየሰማሽኝ ከሆነ ትዕግስት የደብረ ታቦሯ አለሽ ቲጂ አንተ ስትሰብክ መንፈሴ ውስጤ ይቃጠላል ምንድን ነው ብላ አንድ ቀን እያለቀሰች ጠየቀች። ሁል ቀን ነው እንደዚህ መሆኑ ምንድን ነው አለች። ኦኬ ምንድን ነው? ስለዚህ እኔ ከምናገር እሱ ይናገር ብዬ በጌታ ፊት ትጸልያለሽ አልኳት። አለችኝ። በእንግዳው ስለ እኔ ጠይቂው ጌታን፣ እግዚአብሔር እንደሚናገር ታውቂያለሽ? አዎ በጣም አለች። ኦኬ ጠይቂው ጌታን አልኳት።
ኢየሱስ ምስክሬ። ትዕግስት የደብረ ታቦሯ ካለች ምናልባት ስራ ላይ ልትሆን ትችላለች። አይደል ነው። በሶስተኛው ቀን ሪከርድ አደረገችልኝ፣ ደወለችልኝ። የእውነተኛው ዳኛ ይናገር። ይኸው እዚያ 578 ሰው ባለበት ልንገራችሁ፣ ኤርሚያስ እዚህ እንደዚህ የሚያወራው ሰውዬ እውነተኛ ነው ሐሰተኛ ነው? ንገረኝ በለው። ኢየሱስ ይናገር የለ ንገረኝ በለው። በግምት አትውደደኝ። ይቅርታ አድርጉልኝ። በግምት እዚህ እኔ ፊት መታችሁ አታቆላምጡ። ሰው ስላለ ብቻ አትበሉ። ኤርሚያስ እውነተኛ ነው ብለው ስላሏችሁ ብቻ አትበሉ። የመንፈስ ምስክርነት ይኑራችሁ። የእግዚአብሔር መንፈስ ማለት ነው። ሐሰተኛም ልሆን እችላለሁ። እውነተኛው ዳኛ ማን ነው? እውነተኛው ምስክር ማን ነው? ኢየሱስ ይመስክርልን ለመንፈስህ። ሰዎች ላይ ፈጥናችሁ እጆቻችሁን አትጫኑ። በሌሎችም ኃጢአት አትተባበሩ። ወንድሞቼ እናቶቼ፣ ኤርሚያስ ማን ነው? የትኛው ቤተክርስቲያን የሾመው ኦርዴንድ ያደረገው? ይህን ጠይቃችሁኛል። እኔ ማንን ከየትኛው ቤተክርስቲያን ኦርዴንድ እንደተደረገ ተጠይቆ ነው እዚህ ሶሻል ሚዲያ ላይ የሚያገለግለው? አሁን ሶሻል ሚዲያ ላይ የሚያገለግሉት በሙሉ ማን ነው ኦርዴንድ ያደረጋቸው? በቤተክርስቲያን ተደርገዋል? ኦርዴንድ አልተደረጉም። ተደርገዋል? ተናግረዋል? ሚኪን ተከታተሉና የሐሰት ትምህርት ያስተምር ከሆነ ንገሩን። የሐሰት ትንቢት ተነብይ ከሆነ ንገሩን። የሐሰት ኑሮ የሚኖር ከሆነ ንገሩን። አለቀ። ከዛ ውጭ ግንስ እኔ እዚህ ቤት አፖስትልና ፕሮፌት ብለው የሚሉ ሰዎች ቢመጡ አልቀበልም። በመጀመሪያ በውስጥ አናግሩኝ ብያለሁ አይደል? ታስታውሳላችሁ በጣም ብዙዎቻችሁ አይደል? አንቾ እንዴ አንቺ አሁን የጸሎት ሴት ነሽ አንዬ። እኔ ይላችሁ ለመጸለይ በእግዚአብሔር ፊት እንኳን ለመጸለይ ሰዎችን ይዘን እንቅረብ። አሁን ሚኪ እኔ ከእውነተኛ ቤተክርስቲያን ኦርዴንድ እንዴት ተደረግኩት ብሎ ቢል ወረቀቱን አሳየን ብለን እንል ነው ወይ ቪዲዮ አሳየል ከዛ ነው የምታገለግለው ብለን እንለው? ለምን? የነቢያት አገልግሎት ላይ ብዙ ማጭበርበር ስለተካሄደ ወንድሞች የሚሉት ነገር ይገባኛል። ቤኪም ሆን ቤካ ብዙዎች አምታተዋል፣ ብዙዎች አጭበርብረዋል። ሌሎች ስላጭበረበሩ ግን ሁሉ ያጭበረብራሉ ማለት አይደለም። ክራይስት እንጂል ነኝ ብሎ ያለ ቀጣፊና ከታፊ ማለት ነው። እንደነሱ አይነቶች እንኳን ራሱ እንደፈለጋቸው ሲፋንኑ ነበር። በምድራችን ላይ በክርስቶስ ቤተክርስቲያን ውስጥ ኦርዴንድ ያልተደረጉ ግን በጤናማ ትምህርት የሚያገለግሉ፣ በጤናማ ትምህርት የሚያስተምሩ፣ በጤናማ መገለጥ ትንቢት የሚተነብዩ የሚያገለግሉ፣ የፈውስ ስጦታም እግዚአብሔር የተሰጣቸውን በጸጋ ስጦታ የሚያገለግሉ ወንድሞችና እህቶች እንዳሉ ታውቃላችሁ። ወንጌላዊ ማነው? ዶክተር ማሙሻ ፈንታ ማነው ኦርዴንድ ያደረገው? በምን አገልግሎት ነው የሚያገለግለው? ፓስተር ነው? አስተማሪ ነው? ወንጌላዊ ነው? ማን? የትኛይቱ ቤተክርስቲያን ነች የሾመችው? እኔ ስለማላቅ ንገሩኝ እስቲ። ንገሩኝ። በጣም የእውነት እኔ እንደ ምሳሌ እንጂ በጣም የምንወደው ወንድም እንደሆነ እናውቃለን። ዶክተር ማሙሻ ፈንታ ኦርዴንድ የተደረገበት ቤተክርስቲያን የምታስታውሱ አለ? ህይወት ብርሃን አድርገዋለች። ሃሎ ጋሽ ንጉሴ ቡልቻ በምን አገልግሎት ነው የሚያገለግለው? ፓስተር ነው? ነብይ ነው? ሐዋርያ ነው? አስተማሪ ነው? የት ቤተክርስቲያን ነው ኦርዴንድ የተደረገው? ንገሩኝ። ኦርዴንድ ያልተደረጉ ስንት በህይወትም በቃልም በአገልግሎትም በጣም የተፈተኑ ወንድሞች ናቸው አሁን የጠራሁላችሁ ማለት ነው። እንደነሱ አይነት ስንቶች አሉ፣ ወጣቶችም ቢሆኑ ማንም። ያው ምን ይቅርታ አድርጉልኝ፣ ብዙ አንዳንድ ነገር እዚህ መናገር ስለማልፈልግ ነው ከቤተክርስቲያን ጋር በተገናኘ። ተው እባክህ ተው። እዛም በዘርና በገንዘብ እኮ ነው ኦርቶዶክስ ቤት ድቁና የሚሰጡ። ተው ወንድሞቼ ናውቶቼ፣ በጌታ ስለማይመጠን ልቶ እዛ እኮ ድቁና ሲሰጡ ብራዘር ከየት አካባቢ እንደመጣህ ራሱ ይጠይቁሃል።
በአካባቢ ነው የሚፈርጁ። ከአርሲ ነው የመጣሁት ብለህ ካልክ እንደኔ ነው የሚሉ ተደራጅቶ ማለት ነው። የትግሬ ጳጳስ ባለበት ደብር ላይ ትግራዋዮች ናቸው የሚሰበሰቡት። የጎጃሜ ጳጳስ ባለበት አካባቢ ላይ ጎጃሜዎቹ ናቸው የሚሰበሰቡት። ለምን አልነግርህም? የጎንደሩ ላይ የጎንደሮቹ ናቸው የሚሰበሰቡት። የትግሬው ጎንደሬው ላይ ሄዶ አይሰጠውም። በሀገር በወዳጅነት ነው፣ በዘመድ ነው። ዘመድ ይሄ ታዲያ ወደኛ ስጋ አላንኳኳም ብለህ ታስባለህ? ተው ሁሉም ቢያወሩት ሆድ ባዶ ይቀራል ይባላል። ተው በጽድቅ እግዚአብሔርን የሚጠራና በጽድቅ የሚያገለግልን ማመቼ የኢየሱስን አገልግሎት ማን አጸደቀለት? እስኪ አንድ ጥሩልኝ። በእውነት ይሄ ነብይ ነው ብለው ያሉ ከአለቆቹ መካከል ማን አለ? ከቤተ መቅደሱ አካባቢ ማለት ነው። ከህዝቡ መካከል ነው አንዳንዱ በእውነት ይህ ሰው ነብይ ነው ብለው ያሉት ማለት ነው። ውሃ ቀጂዋ የሰማርያታ ሴት ነች ብላችሁ ማን ኦርዴ እንዳደረገው መቼ ለኢየሱስ አገልግሎት እውቅና ሰጠች? የእስራኤል ምድር ካህናቱ ቤተ መቅደሱ አካባቢ አጭበርባሪዎችና ሌቦች በጸጋ ስጦታ እንደሚቀልዱ እናውቃለን። እኔ የፈለጉ ሰዎች እዚህ ቀደም ወንድምነት ቤካ እንዳለው ገጽታ ግንባታ ብሎ በሚል ኤርሚያስ ቤት እዛ ብንታይ ተሰሚነት እናገኛለን ብለው የሚሉ ሰዎች እንዳሉ አይቻለሁ፣ ገጥሞኛልም። በጣም ብዙዎቹም መጥተው ሳልጎዳቸው ጎድተውኝ ትተውኝ ሄደዋል። ይሄዱ፣ መብታቸው ነው። ሁሉ ቀን ሰው የሚፈልገውን ነገር እስኪያገኝ ድረስ ይሯሯጣል። ወንድምነት ሃሌሉያ አንተ የጌታ ሰው ምናምን ነገር ብለው ይላሉ። እኔ ምንም አይሞቀኝም አይበርደኝም። ብራዘር እንደውም የምትሄዱ ሰዎች ቶሎ ቶሎ ብትሄዱ ደስ ይለኛል። እዚህም ስላላችሁ ማለት ነው። ቶሎ ቶሎ ብትሄዱ ሁለት መልክ ያላችሁ ማለት ነው። እዚህ የምታወሩት ሌላ ነው፣ ሌላ ቦታ የምታወሩት ሌላ ነው፣ ሌላ ቦታ የምታወሩት ሌላ ነው። ሁለት መልክ ያላችሁ ሰዎች በጌታ እኔ ትግል አልፈልግም፣ ምንም አልፈልግም። ወንድምነታችሁን ብቻ እህቶነታችሁን ብቻ ነው ፈልገው። በጌታ ትታችሁኝ ብትሄዱ በጣም ደስ ይለኛል። አልፈልግም። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ተብሎ የተባለው የዳዊትን አምላክ ነው የምናመልከው። ሁለት መልክ ያላችሁ ሰዎች ከኔ ራቁ። በጌታ እህትየው እህትነት፣ ወንድምነት፣ አባትነት፣ አክስትነት፣ አጎትነት ተባብለን ማለት ነው። ገጽታ ግንባታ ኤርሚያስ ጋር ምን ማለት ኤርሚያስ ሰዎች ስለሚሰሙት እሱ ጋር ብጠጋ ሰው ይሰማኛል ምናምን ማለት እዚህ ያላችሁ ሰዎች ይዛችኋቸው የምትሄዱ ሰዎች ካላችሁ ይዛችሁ ሂዱ ቶሎ። ጌታ ግን ከአንተ ጋር ከሌለ፣ ከአንቺ ጋር ከሌለ፣ ከኔ ጋር ከሌለ በቃ የውሃ ላይ አረፋ ሆነ ተበተነ ነው የምትቀረው ብለዋል። እኔ አንዳንዴ ስም ልጠራ ራሱ ይዳዳኛል ያሉ ሰዎችም ስለነበሩ ማለት ነው ያሉም እነሱም ተከታዮቻቸውም ጠፉ ተብሎ እንደተባለ ማለት ነው። ጌታ ከላከ ብቻ ትዘልቃለህ። ትሁቱን በእግዚአብሔርም በሰዎችም ፊት ትሁቱን ወንድሞች እናቶች በእውነት በቀነት እኔ ሚኪ አጭበርባሪና አታላይ ሆነ ቀርበ ከሆነ ራስ መንገድህን ነገ ታገኘዋለህ። የሰራዊት ጌታ እግዚአብሔር ነገ በሕዝብ ፊት ያዋርዳል ማለት ነው። እኔ ግን ከጌታ ሳልሰማ ሳላይ ምንም አልናገርብህም። የተገኘ ቀን እውነተኛ ነኝ ብለህ ዋሾ ሆነ ብትገኝ ራስን ነው የምታዋርደው ማለት ነው።
አሉ አይደል? ያው ጌታን ተቀበልን ብለው በኢየሱስ እኮ ነው ያታለሉን አይደል? ኢየሱስ ጌታ ነው አሉን። መጡና የኛ ሴንሲቲቭ ማንችለው የጌታ ስም ሲጠራ ከላይ እስከታች ነው ሁሉ ነው የሚቀበጠበጥ ሁሉ ደስ ብሎት ማለት ነው። ቤካ ጥርስ በጥርስ ይሆናል። መሲ እንባ በእንባ ትሆናለች። ሁላችን በሙሉ ዝርክርክ ነው የምንለው በፊቱ ጌታዬ ብለን ማለት ነው። አዎ አባዬ ቤዛዬ ንጉሴ ብለን እና በቃ ጴንጤ በኢየሱስ ጉዳይ እንደማይሆንለት ስላወቁ ቤካ የሚሆን ቢኒ፣ ሰናይ የሚሆን መዲ፣ ሚኪ የሚሆን ኤርሚያስ ጴንጤው በኢየሱስ ጉዳይ እንደማይሆንልን ስላወቁ መጡና ጌታን ተቀብያለሁ አሉ። እኛም ደስ ብሎን አንድ ጻድቅ ሰው አንድ ኃጢአተኛ ወደ እግዚአብሔር መንግስት ተመለሰ ብለን አጨበጨብን። እዛ እኮ እኔ እኮ ተራ በተራ ልብላችሁ ብዬ ነው አሉን። እና አዎ እኔ ወደ መቃብር እስክገባ ድረስ ማለት ነው እንደኛ ሰዎች ተመልሰው ደረታቸውን እየደቁ ልብሳቸውን እየቀደዱ በሚቀጥለው ጊዜ ንስሐ ገብተናል ብለው ቢሉ አላምናቸውም። ይቅርታ አድርግልኝ፣ አላምናቸውም። በሰው ፊት ምን ሆነው የተገኙት ራሳቸው ምንድነው ውሸታሞችና አስመሳዮች አጭበርባሪዎች መሆናቸውን በራሳቸው አንደበት መሰከሩ ማለት ነው። ማንን የጎዱት እነዚህ ሰዎች በመሄዳቸው? ራሳቸውን። ማንን ያታለሉት? ራሳቸውን። ቤካን ያታለሉት፣ ኤርሚያስን ያታለሉት፣ ቢኒን ያታለሉት፣ ሰናይን ያታለሉት፣ ራሳቸውን ያታለሉት። እኛን ያታለሉን ኢየሱስ ጌታ ነው ብለውን በቃ ደግሞ በጽድቅ ጉዳይ ነው ያታለሉን። አየህ ኢየሱስ ጻድቅ ነው፣ በጽድቅ ጉዳይ ነው ያታለሉን። እንኳን እኔ አይደለሁም እንኳን ቢኒ ወይ ሰናይ አይደለም የነዌ ልጅ ኢያሱ እንኳን ተታሏል አይደል? የገባኦን ሰዎች የበሰበሰ እንጀራ ጭነው የሻገተ እንጀራ ጭነው ከሩቅ አገር ዝናችሁን ሰምተን የመጣ ነው ብለው እኮ ቃል እንዲገቡላቸው አድርገው የነዌ ልጅ ኢያሱን ከእስራኤል ልጆች ጋር በኋላ ነገርየው ከተበላ በኋላ ቃል ኪዳን ከተገባ በኋላ ሲታይ እዚሁ ካፍንጫቸው ስር የመጡ ገባኦናውያን ናቸው። ዋት ጃሽዋ እሱ ወዲያውኑ የአገልግል ፍትፍቱን ሰጡት በልቶ ወዲያው ቃል ገባላቸው። ቃል ለምድር ለሰማይ የአብርሃም አምላክ ምስክሬ ነው ከእናንተ ከጸጉራቸው አንዲት ዘለላ አትወድቅ ምናምን ነገር ብሎ በእስራኤል አምላክ ስም አለላቸው። ገባኦናውያን ይባላሉ ኢያሱን ያታለሉት። ከሩቅ ሀገር ዝናችሁን ሰምተን ወሬያችሁን ሰምተን አምላካችሁ እግዚአብሔር በአሕዛብ መንግስታት ያደረገውን ሁሉ ሰምተን ለእናንተ ስንቅ ልናቀብል ከቤታችን ከወጣን ስንት ጊዜ መሰላችሁ? ይሄው እንጀራውም ሻግቷል ወይኑም እንትን ብሏል ብለው የሻገተ እንጀራና አጠጥተው የእግዚአብሔርን ሕዝብ ቃል ኪዳን አገባቡት። ኦኬ የሻገተ ነገራችሁን ይዛችሁ መታችሁ እኔ ጋ በኋላ ላይ ራስን የምትዋረደው ጌታ ምስክሬ። ማናችሁም ነው አፖስትሉን፣ ነቢይ፣ ሐዋርያ ዋቴቨር ራሳችሁን የምታጣልሉት የሚያጣልሉ ሰዎች ካሉ የሰራዊት ጌታ እግዚአብሔር ደግሞ ከገለጠልኝ መጥቼ እንደዚሁ እነግርሃለሁ። ከገለጠልኝ እንደዚሁ እነግርሃለሁ። ከዛ ውጭ ግን ወንድሞች እናቶች ሰዎችን ማንም ፓስተር ነኝ ብሎ ያለው ስንቶቹ እዚህ ሶሻል ሚዲያ ላይ ፓስተር ነው ብለው የሚሉት የት ቤተክርስቲያን ኦርዴን እንደተደረጉ እናውቃለን። መጥተዋል፣ አንዳንዶቹም እዚህ ቤት ገብተዋል። እሺ ፓስተር ምናምን ነገር እያሉ ማለት ነው። ግን የት ቤተክርስቲያን ፓስተር እንደተደረገ እኮ አናውቅም። መታወቂያ ማሳያ አልተባለም። እኔስ መቼ ተባልኩና አላላችሁኝም እኮ 11 ዓመት ሙሉ እኮ አብረን ተጓዘን ከብዙዎቻችሁ ጋር አሳይ ብላችሁኛ እንደ ኦርዴን የተደረኩበትን የለኝም ብዬስ ብልስ ኦርዴን እንደተደረኩበት የለኝም ብዬ ብል እኔ በቃ በዛ ጸጋ ስጦታ አይደለም ማገለግለው ማለት ነው። እና ስህተት ካገኛችሁ ችግር የለም መጠየቅ። ለምሳሌ ሚኪ በስህተት ትምህርት ላይ አግኝታችሁት ቢሆን ኖሮ ይህ ሰው እንደዚህ አይነት ቦታ ላይ እንደዚህ ሲያስተምር አግኝተነዋል ምንድነው ምናምን ነገር ብሎ የሚለውን ይጠይቃል። አሁን ከታች አላችሁ ቅድም እስቲ ሚኪ ቤተክርስቲያን እንደተሾመ ያረጋግጠልን ያላችሁ 77 ቁጥር ሲጻፉ ከታች በጌታ ጻፉ። ቅድም ስጽፉ የነበራችሁ ሰዎች
የት ቤተክርስቲያን እንደተሾመ ኦርዴን እንደተደረገ ይንገረን ብላችሁ ስትሉ የነበረው 77 ቁጥር ጻፍ ውስጥ ቤኪ። እሺ ቶሚ ዮናስ ነኝ። ኦኬ 8:11 ካልደጋገማችሁት በስተቀር ማለት ነው። እሺ ኦኬ እሺ አቁሙት። ለምን የፈለጋችሁት? እሺ የት ቤተክርስቲያን እንደተሾመ ለምን የፈለጋችሁት? የስተት ትምህርት ሲያስተምር አይታችሁት ነው ወይ የስተት ትንቢት ሲተነበይ አይታችሁት ነው? ለምን የፈለጋችሁት? ምክንያቱን ሁሉ ጭምር ብትነግሩን። ኦኬ ሰላም ነይ። እስቲ አዎ ብላለች። እስቲ ነይ ነይ። ሰላም እኔም አዎ ብያለሁ። እርምዬ ልናገር። ኦኬ እሺ እህትዬ መሲ እሺ ቀጥይ። እኔ ከምን አንጻር ነው ያልኩት? እርምዬ ቅድም አንተም ቤኪም ሲናገር ነበረ እዚህ ቤት ከመግባቱ አንጻርና ብዙዎቻችን ከተቀበልነው አንጻር ነው። ሌላ ስህተት ሲያደርግና በኋላ ከቃሉ ውጪ ሆኖ ሲገኝ ተወቃሹ አንተ እንደሆንክ ስለምናምን ነው። እኛ ለወንድማችን ከመጠንቀቅ ለህዝብን ከመጠንቀቅ አንጻር ነው እንጂ የሌለ ጥላቻ ኖሮብኝ አይደለም እንደዚህ ያልኩት። ግን ማወቅ ያስፈለገ ምንድነው አገልግሎት በጤናማ መንገድ እንደሆነ እንዲረጋገጥልን ነው፣ ከዛ ውጪ አይደለም። ምክንያቱም ብዙ ሰዎች እዚህ ቤት ገብተው ፕሮፌትም ሆኖ አገልጋይም በሌላ ስም ኖሯቸው እዚህ ጋር እኛ ላይ በጣም ተጽዕኖ ወንድማችን ላይ ተጽዕኖ አድርገው የሄዱ ሰዎች አሉ። አግባብ ባልሆነ መንገድ አስተምሯቸውን ከነምናቸው ቻው ያልናቸው ሰዎች አሉ። ጤናማነትህ እንዲታወቅና አገልጋይነትህ ደግሞ ለኛም ግልጽ እንዲሆንልን ነው እንጂ ከክፋትና ከሌላ ነገር አንጻር አይደለም። ይሄንን ነው ለምፈልገው እንጂ በመጥፎ ነገር አንደርስታንድ እንዳታደርገው እንደዚህ አይነት ጥያቄዎችን አንስተን ስንጠይቅህ ማለት ነው። በመልካም መንገድ እንድትረዳን እንፈልጋለን። ኤርቢዬ እኔ እንደዚህ ነው እንትን ያልኩት እንጂ ሚኪ በስተት ትምህርትና በስተት ትንቢት አግኝተሽው አይደለም። በፍጹም እኔ አላገኘሁትም፣ አልከታተለውም። ግን ማወቅ ፈልግ የነበረው ለዚህ ነው እንጂ ሌላ ነገር አይደለም። ጤናማነቱ እንዲታወቅልን ብቻ ነው በቃ። ምክንያቱም አንተ በጣም እንጠነቀቃለን። ከሚጠነቀቁልህ ሰዎች መካከል ምን አንዷ ስለሆንኩኝ ተሸሽገው መተው ሌላ ነገር በሌላ መንገድ ደግሞ እናያቸዋለን። እዚህ ጋር አንድ አይነት ሰው እዚህ ጋር ሌላ ሰው ሆኖ ሲገኙ ለኛ ጥያቄ ይፈጥራል። አንተንም ደግሞ አንተን አሁን እኔ በአንተን ያወኩት ሚኪ ኤርሚ ጋር ሲገባ ነው እንጂ አላውቀውም ከዚህ በፊት። እሺ ቴንክ ዩ እህትዬ ተረድቼሻለሁ። ጸጋ ይብዛልሽ። ሰላም እሺ አዎ ብለሻል። የስተት ትንቢት ሲናገር ወይ የስተት ትምህርት ሲያስተምር አይተሽዋል? ሰላም ኤርሚ እንዴት ነህ? ትንቢት ሲናገር ሳይሆን ሲያስተምር ነው። ሰው ሁለንተናው አልዳንም። ሰው እንግዲህ መንፈስ፣ ነፍስ፣ አካል ነው። እሱ ግን ሁለንተናው አልዳንም ብሎ ዮኒ ቤት ሲናገር እንደውም ኤፍሬም ባለጊዜው ጠይቆት ነበረ። ምን ብሎ ጠይቀው? እንዴት ሰው ሁለንተናው አልዳንም ወይ? ምክንያቱም እኛ ስንድር በሁለንተናችን ነው ምንድነው መንፈሳችን፣ ነፍሳችን ተስሎንቄ ላይ ባለው መሰረት ማለት ነው። እሱ ግን ሰው ጌታ ኢየሱስ ክርስቶስ ሲቀበል በሁለንተናው አልዳንም ብሎ ነው ሲል የሰማሁት። አሁን ሀሳብ ቀይሮ እንደሆነ አላውቅም። ኦኬ ቪዲዮ አለሽ? ቪዲዮ የለኝም ግን ሰምቻለሁ፣ እዛ ነበር። እኔ አሁን በምን ልስማ ታዲያ? እህትዬ ጠይቀውና አላልኩም ካለ ችግር የለውም። አይ አንደኛ እኔ ጋር እኮ ለሌሊትም አልፏል። ግን ቪዲዮ ቢኖር ቪዲዮውን ብሰማ ደስ ይለኝ ነበረ። ከቻልሽ ቪዲዮ ድንገት ዩቲዩብ ላይ የተቀመጠ ካለ ብትልኪው በጣም ደስ ይለኛል። ግን ወይ ደግሞ በሌላ ቀን አለ። እኔ ግን የምነግራችሁ በአጠቃላይ ምንድነው የሚኪ አሁን ሚኪ እንደዚህ ብሎ ምናምን ነገር ብሎ ያለውን ለመሸፋፈን ፈልጌ አይደለም። እሱ እናንተ የምታይቆጥር ማለት ነው። ግን ማን ነው እዚህ ሶሻል ሚዲያ ላይ ከእውነተኛ ቤተክርስቲያን ኦርዴን ተደርጎ መጥቶ እኛ ጠይቃ ነው ማገልገል የጀመረ? አንድ አገልጋይ ስትጥሩልኝ። እሺ ወንድምነት ቤካ ወንድምነት እኛ እኮ ጥያቄዎቻችን እኮ ከእውነተኛ ቤተክርስቲያን የመጡ አገልጋዮች ስቲል አልመጡም። እርግጠኛ ሆኜ የማወራ ነገር ግን አብዛኛው ጊዜ አይተህ ከሆነ
እውነተኛ ቤተክርስቲያን ውስጥ ነው ማለት ምንድነው? ለምሳሌ ሙሉ ወንጌል በጣም እንወዳት ቤተክርስቲያናችን ከዚያ የመጡ ወንድሞች በራሳቸው ወጥተው እኔ ፕሮፌት ነኝ ሲሉ አላየንም። እና አሁን ላይ በጣም የተቸገረው ነገር ምንድነው? ሰዎች ለምሳሌ ሙሉ ወንጌል ከሆነ ወደ የተደረጉት እዛው መቆየት ሲገባቸው፣ እዛው መቅረብ ሲገባቸው፣ እዛው ማገልገል ሲገባቸው የነሱ የነቢያት አገልግሎት የሚሰራ ይመስላቸው ከዛ ወጥተው በራሳቸው የሆነ አዳራሽ ከፍተው ስም ሰጥተው ሲከፍቱ ነው። ስለዚህ እኔ ከዚህም አንጻር ነው ይሄ ከኢንካም ጋር በተገናኘ ጉዳይ ነው ብዬ አብዛኛው ጊዜ ስለማምን ይህንን ሰዎችንም እህቶችንም ወንድሞችንም በቀላል መንገድ የፈለጉት ነገር ለማግኘት አብዛኛው ጊዜ የሚጠቀሙት የፕሮፌትን ስያሜ ስለሆነ ለእኛ ከቤተ እምነታችን ከአጠቃላይ ጥንቃቄ አንጻር ከዛ ከመነጨ እንትን ነው ገባህ እንትን የምንለው እንጂ እሱ ከመፈተሽ ከመመርመር አይደለም። ሲጀመር ቤተክርስቲያን ነች የምትመረምረው። አንድ ቤተክርስቲያን ሲቀመጣል ቤተክርስቲያን መርምራ ነው እኔ እስከማውቀው ድረስ። ስለዚህ ሐሰተኛ መሆኑ እውነተኛ መሆኑ የፕሮፌትነት ጸጋ እንዳለበት ምናምን ታውቀው ይሄ መለየት የሚባል ነገር አለ ማለት ነው። እኔ በእውነተኛ ቤተክርስቲያን ውስጥ ያሉ ተገልጋዮች ነቢያቶች ስቲል ነው በቃ አሉ እያገለገሉ ነው በብዙ መከራ ውስጥ ያለፉ ግን ከዛ ይወጣል እንዴ በጣም እኮ ብዙ ነገር እኮ ወንድምነት እንደምታውቀው ነው። እኔ አሁን ሚኪን ከእንትን ከማታ አይደለም እኔ ስቲል ነው ሚኪ ሲያስተምርም ሰምቼ አላውቅም፣ ሲተነብይም አይቼ አላውቅም። ግን ፕሮፌት ብሎ ስለመጣ ይሄ ፕሮፌት የሚሆነው ነገር የእኛም ቤተ እምነት በጥቅሉ እያሰደበ ስለሆነ ፕላስ ደግሞ አንተ ቤት ስለሆነ አብዛኛው ገዛ ግንባታ ብቻ አይደለም ትራስት ቢልድ ይደረጋል። በቃ ሰዎች እንዲቀበላቸው እንዲያምኗቸው በደንብ አድርጎ እዚህ ጉዳይ ላይ ይሰራል። ስጋቴ ይገባኛል። ስጋቴ ይገባኛል። ምንድነው የኔ ጭንቀቴ አሁን ለምሳሌ ሚኪ በራሱ አይ ቲንክ ይመስለኛል አለው እና አካውንት ምናምን ለጥፎ ነው የሚንቀሳቀሰው ይመስለኛል። ገብቷል በጣም እሱ ብቻ እያልኩ አይደለም ወንድምነት እኔ ስለሱ ስለሚኪ አይደለም እኔ የማወራው። ሌሎችም ነገ ይመጣሉ፣ ተነጎዳ ይመጡ፣ ከአሁን በፊት መጥቶ አልፈዋሉ፣ አሁንም ድረስ አለ። ኤቭሪዋን ፕሮፌት የሚለውን ስያሜ ለጥፎ የሚመጣው እንደምታውቀው ነው ወንድምነት። ከአሁን ቀደም ከኛ በፊት 10 ዓመት የነበረው ነገር ታውቃለህ፣ አንተ ረስ ታውቃለህ። 10 ዓመት የዛሬ 10 ዓመት እኛ እዚህ ጉዳይ ላይ ሳንመጣ ምንም ነገር ሳንገባ ምንም ሳንል በማናውቅበት ጊዜ እንኳን የዛሬ 10 ዓመት የነበረው ነገር ታውቃለህ። አብዛኛው ጊዜ የሚፈልጉትን ነገር የሚያገኙት በዚህ ፕሮፌት በሚል ስያሜ ነው። አንዳንዶች የማስተማር ጸጋ አላቸው፣ ነገር ግን በማስተማር በኩል ምን ነገር እንደማይገኝ ሲገባቸው ፕሮፌት የሚለውን ስም ለጥፈው ይመጣሉ። ይሄ ነገር በጣም በጣም ጥንቃቄ የሚፈልግ ነገር ነው። ጊዜ ሊወሰድበት የሚገባ ነገር ነው። ሰው ደግሞ ራሱን ግልጽ አድርጎ መምጣት አለበት ብዬ አስባለሁ። እኛ ቤት የተሰወረ የተደበቀ ነገር ስለሌለ ሰው ሙሉ ወንጌል ከሆነ የሚያገለግለው በሙሉ ወንጌል ከሆነ ኦርደር የተደረገው እዛ ሙሉ ወንጌል ላይ ማገልገል ይችላል። ሙሉ ወንጌል ላይ ሲሆን የማይሰራ ነብይነት፣ ሙሉ ወንጌል ላይ ሲሆን የማይሰራው ጸጋ፣ ከሙሉ ወንጌል ሲወጣ የሚሰራ ጸጋና የሚሰራ ነብይነት እኔ በበኩሌ አላውቅም፣ ወደፊትም ላውቅ አልፈልግም። ሰው ወደ ይደረጋል ባለበት ቸርች ያገለግላል ብዬ ነው የማምነው። ሚኪ እኔ ከዛ አንግል ነው የት ነው የምታገለግለው? ማን ነው ድናደረገ? ለምን ወጣ? ይሄ እኔ ቤት ሁሌ የምጠይቀው እየጠየኩ የምቀጥለው ጉዳይ ስለሆነ ኤርሚነት ከዛ ፕላስ ደግሞ መጨረሻ አስመሬ ማልፈው ነገር ማንም ሰው አንተ ቤት መጥቶ እትዮም እንዳለችው ስናወራ የምናወራው ከአንተ አገልግሎት አንጻር ነው። አንተ ነገ አንተን ከማስመታት ኤርሚ ጋር እኮ ሄደን ኤርሚ ጋር እኮ እንደዚህ እኔ ስንት ነገር እኮ እኔ በምን ያስመታኛል? ምን መሰለህ አንተ የሚያስመታው ነገር ሰዎች ኤርሚ ጋር ሄደው አይተነው ኤርሚ ተቀብሎት ኤርሚ ትክክል ነው በእሱ አማካኝነት እንደዚህ አድርገው እንደዚህ አደረጉም ብሎ ቢሉ እኔ ትክክል ነው እኮ ብዬ አልመሰከርኩም። መመስከሩ አንተ ቤት መገኘቱ አንተ ቤት መገኘቱ በራሱ ይሄ እኮ በጣም ግልጽ እኮ ነው። አንድ ሰው የሚፈልገውን ነገር ማግኘት ከፈለገ ማድረግ የሚችለው አንድ ነገር ነው። ትዝ የሚል ከሆነ አፖሎጀቲክስ በረከት የሚባል ልጅ እኔ ሌብነቱን ካጋለጥኩ በኋላ በረከት የሚባለው ሰውዬ የዘረፋቸው ሴቶች እህቶቻችን፣ በተለይ አረብ ሀገር ያሉ አንዳንድ አረብ ሀገር ያሉ ሴቶች እህቶች እንደምናውቀው ደላሎችም ጭምር ናቸው። በነገራችን ላይ የሚዲያ ስራ የሚሰሩ አሉ። በጣም ደላሎች አሉ አረብ ሀገር ያሉ ሴቶች ስራ ፈቶች፣ ግን በዚህ በፕሮፌቶች መካከል ምናምን እየገቡ የድልና ስራ የሚሰሩ የሚያመቻቹ ደላላ ሴቶችም አሉ። በደንብ አቃለ ነው። ያ በረከት የሚባለው ሰውዬ ሴቶችን ያጠመደው የሚፈልገው ገንዘብ ያገኘው ኤርሚዋ አንተ ቤት ተቀምጦ እኛ ቤት ተቀምጦ ብቻ ነው። ልጁ ይመጣል ይቀመጣል፣ ልጁ ይመጣል ይቀመጣል። ከዚያ ምንድን ነው የሚያደርገው? በውስጥ ኤርሚ እኮ እንተዋወቃለን ከኤርሚ ጋር ታውቃለህ አይደለም? እንግዲህ በውስጥ የምታውቀው ነገር እናውቃለን። አንዷ እህታችን እንግዲህ ይቅርታ አልጠራም ስም እንጂ ታውቃለህ አይደለም? ቤትህን ጠቅላላ እንደምታውቅ እንደምትመራ አድርጋ ሰዎችን ማኒፕሌት አድርጋ የምትፈልገውን ነገር እንዳገኘ ሰው ምንድነው አንተ ቤት መቀመጥ በራሱ
ለነሱ ትልቅ እድል ይከፍትላቸዋል። ምን ማድረግ ሴቶችን እህቶችን ብሬን ወሽ የማድረግ ገባ የሚፈልጉት ነገር ለማግኘት ለአንተ ጋር በመቀመጥ የሚፈልጉት ነገር ጌን ያደርጋሉ። ሰው በረከት የሚባለው ልጅ አንተ ጋር ተቀምጦ እንደዘረፈ ዘርፊያውን እንዳጋለጥኩኝ ከሱ ጋር የነበሩትን ግብረ አበሮች አምጥቼ እንትን ከዚህ እንዳስወገድኩ ገብቷ ጥፍት እንዳለ ከቲክቶክ መንደር ከሚባለው እንደጠፋው መቶ የራሱን ነገር እንደሰራው እንደዚሁ አንተ ጋር የመጡ ይሰራል። ይሄኔ ስጋት አሁንም ግልጽ ነው። እኛ ነቢያቶች እንቀበላለን፣ በነቢያት አገልግሎት እናምናለን። እንደምታውቀው ነው። እኔ በልሳን በጣም ነው የምናገረው። አንዳንዴ እግዚአብሔር እንደው በቃ ራሴን ተቋጥሬ ምናምን ሁላችንም እናውቃለን። ሶ አንተ ቤት የመጣ የተቀመጠ ሁሉ ሰዎች ማን ነው ከየት ነው ወዴት ነው ምናምን የሚለው ነገር በትክክል ይታወቅ ይብጋብ ብዬ አምናለሁ። ወንድምነት ወድሃለሁ። በጣም ተባረክ። እሺ ጸጋ ያብዛላችሁ። እህትየው መሲም ይሄን ነው አይደል ቅድም ያልሽው? ትክክል ኤርሚዬ። ኦኬ ቴንክ ዩ። እሺ እኔ ደግሞ ምንድነው የጸጋ ስጦታው ያለባቸው ሰዎችን ምናልባት እንዳንገፋ ብሎ በሚል አይነት ነው። ግን አሁን ይሄ ማለት ሚኪ ትክክለኛ ነብይ ነው አይደለምም ብዬ ሁለቱንም አልተናገርኩም። ነውም አላልኩም፣ አይደለም ነው ብዬም አላልም። ምክንያቱስ አንደኛ ትምህርቱን አልሰማውም፣ ሁለተኛ ደግሞ በባለፈው በውስጥ ላይ ስደውለት ከሙሉ ወንጌል ቤተክርስቲያን የነበረው እንደመሆኑን እና እንደወጣ ነግሮኛል። ከዛ ያለውን እንነጋገራለን ብዬ ነው ያልኩትኝ። እኔም ደግሞ በዚህ ቢዚነት ላይ ነው ያለሁት። ግን በውስጥ ማውራት እንችላለን። በውስጥ ያወራነውን ግን ወንድሞች አሁንና እህቶች እንደሚሉት ለመተማመን ልክ ነው። አንደኛ እዚህ ቤት ላይ ተደጋግሞ የተደረገ ነገር ቢኖር ቅድም እህትየው እንዳለችው እምነትም እንዳለው ስምን ቢውልድ ለማድረግ በጣም ብዙዎች መጥተው ያንኑ አድርገው ሌላ ቦታ ሲዘርፉ ተገኝተዋል። እኔ ይቅርታ አድርጉልኝ፣ እዚህ ያላችሁ ሰዎች እዚህ ኤርሚያስ ጋር ታይተው እየዘረፏችሁ ያሉ ሰዎች እኔ ብትዘረፉ ምንም ልረዳችሁ አልችልም። ምክንያቱስ እኔ ይህንን ሰው ስሙት እውነተኛ ነው፣ እቺን ሰው አትስሟት ሐሰተኛ ነች ብዬ አልተናገርኩም። ሰውን ለማወቅ ግን ጊዜ መውሰድ ያስፈልጋል። ትምህርት ወይ ደግሞ በጸሎትም እግዚአብሔር እንዲለይ ማለት ነው። በተለይ ይህን የጸጋ ስጦታ ይሄ ነቢያትን የጸጋ ስጦታ በብዙዎች ዘንድ እንዲጠላ ያደረጉ ሐሰተኛ እንዳልኳችሁ የቀን ቀበሮች የሚባሉ እንደነኛ ሰዎች ተነስተዋል። ልክ አሁን ክራይስት ኢንጂን ላይ ምናምን ነገር ብሎ የሚለው አይነት ዱርዬዎች ማለት ነው። በቃ የዱርዬ መናኸሪያ ምንም አይነት የጸጋ ስጦታ እላቸው ላይ የማይታይ ፈሪያ እግዚአብሔር እላቸው ላይ የማይታይ አመንዝሮች፣ ሌቦች፣ ነፍሰ ገዳዮች፣ ቀማኞች ሆኑ ማለት ነው። እና በእነሱ ስም አሁን በጣም የእግዚአብሔር ሕዝብ ቅድመ ሕይወቶችም ወንድሞችም ብለው የሚሉት ከመጠንቀቅ አይነት አኳያ ነው። ግን እኔ አሁን ይህንን ሚኪ ሐሰተኛም ነው ብዬ ለማለት ምንም ያገኘሁበት የሰማሁት ነገር የለም። እውነተኛም ነው ለማለት ምንም ያገኘሁበት የሰማሁበት ነገር የለም። ሲመጣ ተቀበልኩትኝ እና በውስጥ ከሙሉ ወንጌል ቤተክርስቲያን እንደነበረ መውጣቱን ነገረኝ። እናወራለን ነው ብያልኩት። ይኸው እዚህ ቁጭ አድርጌ የምነግራችሁ እናወራለን ብያልኩትኝ። የነበረብኝን ውጥረት አይ ቲንክ እህትየው ታውቂያለሽ፣ አይ ቲንክ ቤካም ወንድምነት ታውቃለህ፣ አሁንም ጭምር እንዳልጠፋ ብዬ እንጂ አይ ቲንክ ቢኒያም ታውቃለህ። ቀጥታ ባልነግራችሁም አይ ቲንክ ወይ ነግራችሁም እንደሆነ ቢዚ ሆኜ ነው እንትን ያልኩትኝ። ግን ሚኪ ከዚህ ሁሉ እዚሁ ስላለ ሚኪሻ የምነግርህ ከዚህ ሁሉ እንግዲህ በሚያገለግሉ በምታገለግለው ህዝብ ፊት ሰዎች በሙሉ ልብ እንዲቀበሉ በቤተክርስቲያን ከሆነ ኦርዴን እንደተደረከው ከዚህ ቤተክርስቲያን ኦርዴን እንደተደረኩት ብለህ ብትል ወይ ደግሞ በቤተክርስቲያንም አይደለም ኦርዴን እንደተደረኩት ግን የጸጋ ስጦታው በህይወቴ አለ ብለህ የምታምን ከሆነ እሱንም ደግሞ መናገር ትችላለህ። ለምሳሌ ቅዱስ ማለት አንተ ትልቅ ሐዋርያ አሁን እኛ እንደ ምሳሌነት እንጥራው ብዬ በሚል እንጂ እኛ እንደሱ ነን ማለት አይደለም። ግን ጳውሎስ የሐዋርያነቱ ጥሪ የተቀበለው ከእግዚአብሔር ነው። የሐዋርያነቱን ጥሪን ግን አክሴፕት ያደረጉት ያው ገላትያ መጽሐፍ ምዕራፍ 2 ላይ በኢየሩሳሌም አማዶቹ ጋር ነው። ግን ከእናቴ ማህፀን ሳለሁ በጸጋው ለየም ብሎ ይላል። ለሐዋርያነት ጥሪ የተጠራው ግን ጌታ የጠራው ጳውሎስን ነው።
ጳውሎስ ደግሞ ለገላትያ ቅዱሳን የመጀመሪያው ምዕራፍ ላይ በደንብ አድርጎ ግልጽ አድርጎ ተናግሮታል። እና ምንድነው እኔ እውቅና አልሰጠሁም። ሐሰተኛ ምን አላልኩም፣ እውነተኛ ምን አላልኩም። ወንድሞችና እህቶችም ያሉት ከጥንቃቄ አኳያ ነው። ለምን እዚህ ቤት ውስጥ በጣም ብዙዎች ቀርበው እዚህ ቤት ማለት ነው እዚህ ቤት ቀርበው ኤርሚያስ ጋር ቀርበው በኋላ ላይ ሄደው የራሳቸውን ነገር ቢልድ ያደረጉ ሰዎች እንደዚሁም ሲያጭበረብሩም የተገኙ ሰዎች አሉ። እኔ እነሱ ስላጭበረበሩ የኔን ስም ለምን ያነሳሉ? ኤርሚያስ ጋር አይተነው ነበር ነው እና እኔ ጋር ታዲያ ስንት ሌሎችም ሰዎችም ይመጣሉ። እኔ እዚህ የሚመጡት ሰዎችን ሁሉ ዝረፉ ብዬ አልልክም። በዝርፊያ እኔም ስለማለምን ሌብነት ነው። ኦኬ። በትንቢት ስም የሚዘርፉ የሚያጭበረብሩ እነሱ እንደኛ ሰዎች ካገኛችሁ እኔም ፊት ለፊት ነው የምቃወማቸው። በጸሎት ስም በትንቢት ስም የሚዘርፉ ማለት ነው። በፍጹም እንደዛ አላርግም፣ አድርጌም አላውቅም። የምጸልይላቸው ሰዎች አሉ፣ በውስጥ ጸልይልን ብለው ሲሉ ማለት ነው። በቃ እና ጸልይላቸው ጌታ ከፈወሰ እኔ ምን ቤት ነኝ? ተፈውሰሻልና ገንዘብ አምጡ ብሎ ለማለት በፍጹም 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 እንዲህ አይነት ቆሻሻ ነገር ህይወቴ እንዲነካው አልፈልግም። ቆሻሻ ነገር አልኳቸው ወንድሞች እናቶች። ለዚህ ነው እነዚህ ሰዎች እየከሰሙ ነው የሚሄዱት፣ እየከሰሙ ነው የሚሄዱት ወንድሞች እናቶች። እና ሚኪ እንግዲህ ወገኖች እየተናገሩ ያሉትን ሰምተሃል። ያንን ክሊር ማድረግ ከአንተ ይጠበቃል ሚኪሻ። እኔ እውነተኛ እምነህ ብዬ አልመሰከርኩም፣ ሐሰተኛ እምነህ ብዬ አልተናገርኩም። ምክንያቱም ጊዜ መውሰድ ያስፈልጋል፣ መነጋገር ያስፈልጋል። እዚሁ ላይቭ ላይ ከገባህ በኋላ ነው በውስጥ ደውዬ ከየት ነህ ብዬ ደጋግመህ ስትልክልኝ ስላስገባው ጠየቅኩ እና ያልነገርከኝ ከዛ ያለፈ ነገር አልነገርከኝም። ከፈለክ በውስጥ ማውራት እንችላለን። በውስጥ ያወራኸውን ደግሞ እዚህ ወገኖች ጥያቄ አይደለብን ብለው ስላሉ ለአገልግሎቱም ከመጠንቀቅ አይነት አኳያ ነው። ይሄን ለምን እንደዚህ ያለሽ እህትየው ለምን እንደዚህ ትላለህ ወንድምነት ብዬ ልቃወማቸው አልችልም። ትክክል ናቸው። እነሱም በሚያዩበት አቅጣጫ ትክክል ናቸው። እኔም ደግሞ እንደዚህ አይነት የጸጋ ስጦታ ያለባቸው ሰዎችን ሁሉንም በአንድ አይን ደግሞ የሚፈርጁ ሰዎች ስላሉ እንደዛም እንዳንፈርጅ ብሎ በሚል ነው። ግን አስተማማኝ የሚሆነው በቃ በአሁን ባለህባት ሎካል ቸርች የምታገለግልበት ቸርች ስላለ ይመስለኛል። የምታገለግልበት ቸርች ስላለ እኔ ራሴን አስተዋውቄ እንደዛ ስለሆነ ማለት ነው። ጉባኤ እግዚአብሔር 6 ኪሎ አጥቢያ ነኝ ብዬ ስል አንድ ሰው ውሸትህን ነው ብሎ ያለ እስካሁን ድረስ የለም። ካለም ሌሎቹ እነኚህ የኦርቶዶክሳውያኑ ቀጣፊዎች እነሱ ናቸው የሚሉት እንጂ ይሄን እዚህ የምታዩትን ሰው ኤርሚያስን ጉባኤ እግዚአብሔር 6 ኪሎ አጥቢያ እኔ በነበርኩበት ዘመን የማያቀኝ ሰው የለም። ኦኬ። በዓለም ዙሪያ ያሉ ፓስተሮቼ የ6 ኪሎ አጥቢያ ጉባኤ እግዚአብሔር ፓስተሮቼ የነበሩ ማለት ነው። በዓለም ዙሪያ ማለት ነው። ሁሉም ይሰማል። ሁሉም ስማቸውን በጠራ ራሱ ለምን ስማችንን ጠራ ብለው የማይሉ እነ ፓስተር ወልዴም እነ ፓስተር ጥላሁን እነ ፓስተር ዮሴፍ ይታዩ በሙሉ አሁን ወፍሬባቸው ካልሆነ በስተቀር በሙሉ የ27ኛ ዙር ደቀ መዝሙር ተማሪ ነኝ። ጉባኤ እግዚአብሔር 6 ኪሎ አጥቢያ ሄዳችሁ ጠይቁ። እና አሁን ደግሞ ባለውበት የሻይሎ ክርስቶስ ቤተክርስቲያን ፓስተር ሰለሞን ደሳለኝ ነው የምገለገልበት ቤተክርስቲያን ማለት ነው። እና እዚህ የሚያገለግለው ሰው ማን ነው ተብሎ ይባል የ3 ልጆች አባት የአንዲት ሴት ባል ሐና የምትባል ሚስት ያለችኝ ኤርሚያስ አበበ እባላለሁ። ሙሉ ስሜ ኤርሚያስ አይተንፍሱ አበበ እባላለሁ። ደቡብ ምስራቅ ኦሮሚያ ክልል አርሲ ክፍለ ሀገር አርባው አውራጃ ውስጥ መርቲ ወረዳ ውስጥ ነው ተወልጄ ያደግኩት። የከብቶች እረኛ የነበርኩኝ በጌታ ምሕረት እግዚአብሔር ሰው አድርጎ ለዘላለም ድነት የጠራኝ በቃ በቀንነት ማገለግል ወንድም ነኝ ከወንድሞችና ከእህቶቼ ጋር ለማለት ነው። እና እንደዛ ቢሆን ጥሩ ነው። ሚኪዬ ቴንኪው። ወንድሞችም እህቶችም አንዳንዴ እንደዚህ መናገሩ አየሁ አይደል? እኔ እንኳን ነገሩ እኔም እንደዚህ ለሚኪ ለመመስከር ሽንጤን ገትሬ ለመመስከር አይደለም። እና ሚኪሻ በቃ እንደዛ አድርገህ አጥረው። እሺ
በቃ ካልኩ ቢታጠራው ናይስ ነው ለነሱም እንትን ይሆንላቸዋል። በጊዜ አስተማማኝም ይሆናል ማለት ነው። ባለው ነገር እኔ 1 ሚሊዮን ደረጃ ኮንፊደንስ ስላለኝ ማጥራት የሚኖርብን አንድ ነገር አለ። በጣም ሰዎች ለፖለቲካል ልጆች አሮጋንት ናቸው። አብዛኛው ጊዜ በጣም አሮጋንት ነው። ከኖርማልነት ብትነሱ ጌም ጥሩ የመጀመሪያ መክራችሁ። ከዛ ባለፈ እኔ በነበርኩባት ቤተክርስቲያን በጅማ ሙሉ ወንጌል ቁጥር 1 ቤተክርስቲያን ጸጋ ወደ ጸጋ አንድ ወንጌል መልሰው በትውውቅና በህዝብ እንደውም ቤት ነገር የሚወራ እኮ ብዙ ሚኪ ቆይ ድምጽ የቀደሙ ቦታ ላይ ድምጽ ተቆራረጠ። የቀደሙ ቦታ ላይ እሺ፣ አሁን ይሰማል። አሁን ይሰማል። ያ እኔ በነበርኩበት ስለ ኦፊስ እየተወራ ከሆነ ወንጌላዊ ነብይ ተደርጓል፣ በቲፎዞ እና በሰው ጭብጨባ ማለት ነው። አሁን የቤት ጉዳይ እያወራን ስላለ ኤክሴፕሽናል እኔ ላይ ተመስርቼ አወራለሁ። ግን ቤታችን ውስጥ ብዙ ሰዋዊ ነገሮች አሉ። ሆነስትሊ ስፒኪንግ እሱን አይደለም እሱ ችግር የለውም እንደፈለጉ ተሾሞ ብቻ ሽማግሌ ብቻ ጁን ጭኖበት ዘይት ከቀባው እቀበላለሁ። ኦኬ ታዲያ ያ ሽማግሌ ሲቀባው በምን አይነት መንገድ መልኩ መጥቶ ነው? ስለዚህ አንድ ኮቴሽን እንዲደረግ የምፈልገው ነገር ሁሉም አብዛኛው ፕሮቴስታንት ባይዘ በጣም አድምቼ የመጣውም ያለሁት አሮጋንት ነው። ፕሮቴስታንት ሴንሴሽናል ነው። የጸጋ አገልግሎት፣ ልሳን፣ ትንቢት፣ ሐዋርያነት የለም ብሎ ነው የሚያምኑት ፍሮም ዘ ቢጊኒንግ። እንደዚህ አይነት ሰዎች አንተ እውነተኛን ሐሰተኛን ሊሉኝ አይችሉም። ለምን? መመዘኛ እውነተኛን ስለማይቀበሉ ሐሰተኛን መቃወም አይችሉም። ካላስ ሶሻል ሚዲያ ላይ የሚያሉት በዚህ ክንፍ ነው እያወራችሁ ያለሁት። እዚህ ውስጥ ግን ያላችሁ እውነተኛ ነብይ አለ ብላችሁ የምታስቡ ሐሰተኛ መቃወም ትችላላችሁ። ፓራራሊ እውነት ካለ ውሸት አለ፣ ብርሃን ካለ ጨለማ አለ ማለት ነው። እኔ በነበርኩባት ቸርች ከአንድ ጸጋ ወደ አንድ ጸጋ ሰው የሚሸጋገር ነበር። ከወንጌላዊ ነብይም ታደርግ ነበር። ይሄ መጽሐፍ ቅዱሳዊ ነብይ በጠይቃችሁ አይደለም። አይ ስላንተ ነው ተው በቃ ወሬውን ምናምን በእኛ ቤት ያለው ጓዳ ነው አታውጡት ምናምን ከተባለ እሺ ስለማሙሻ ተነስቷል። ኢትዮጵያ ምድር ላይ የምትከተሏቸው አስተማሪዎች ከነቢይ ዘነበ ውጭ የተሾመ ካለ መረጃ ፈልጋለሁ። ነቢይ ጥሌ መረጃ ፈልጋለሁ። ዮናታን አክሊሉ መረጃ ፈልጋለሁ። እዩ የምትሉት ላይ ኤቭሪቲንግ በትክክል መረጃ ያለው አማኑኤል ህብረት የሾመችው ነቢይ ዘነበን ብቻና ብቻ። ሌላው የምትቀበሉት በፍሬው በአገልግሎቱ በትምህርቱ። ስለዚህ ኤርሚያስ እንዳላችሁ እኔ ላይ በአስተምሮቴ በአካሄዴ ችግር ካለ እኔ መታችሁ ፌስ ማድረግ ትችላለሁ። ሲጀምር ኦፊስ አይደለም ትልቁ ወንድምነት ይበልጣል ከሁሉም ሲጀምር። ግን እግዚአብሔር ይህን ጸጋና መንፈስ በእኛ ውስጥ ካስቀመጠ ዲና ያናረገውም። ሌላ ወደ እኔ ስትመጡ እኔ ጌታ ለአንድ ሎካል ቸርች ሲናገረኝ አልነበረም። ግልጹን ስነግራችሁ እመሰማው ጌታዬን ስለሆነ ሰው ስላልሆነ መሪዎቼ አብሮ የሚያገለግሉ በጣም ብዙ ሰዎች ሙሉ ጊዜ እንድሰጥ በተደጋጋሚ ጠይቀውኛል ለአመታት። ግን ጌታ የሚናገረኝ እኔም በስታብሌሽን ነው። ምንም ማድረግ አልችልም። ከጌታ ለሰማሁት ድምፅ እንጂ ለቤተክርስቲያን ፖለቲካና ኦፊሱን ይዤ መቀመጥ አልፈልግም። ጌታ 1000 ሰው ታገለግላለህ አለኝም። የሆነች ሎካል ቸርች ላይ አለኝም። ስታብሊሽ ታደርጋለህ፣ ወንጌልን ታሰፋለህ። ቪዥኑ የሁላችንም ነው። የኔም የኤርሚም እዚህ ውስጥ ያላችሁ ጴንጤዎች ሁሉ ነው። ሂዱ ነው ያለው፣ ወንጌልን ስበኩ ነው ያለው። ስለዚህ ቸርች ቀን በቀን ለምን አይተከልም? ዋናው ዓላማ ለፍጥረት ሁሉ ወንጌልን መስበክ ነው። ዱርዮች አሉ፣ ወንበዴዎች አሉ፣ ነጋዴዎች አሉ፣ አጨበርባሪዎች አሉ። አዎ ጤናማዎች አሉ፣ ልክ እንደ ነብይ ዘን የምንቀበላቸው። ስለዚህ ቤተክርስቲያን ቢተከል ሁሌ በአሮጋንት ስፒሪት ስለሆነ መንፈሱ ጴንጤውም ይሄን እያራገፈን እንቀጥላለን ማለት በሚቀጥለው ሲዝን። ከዛ ባለፈ ተጠይቄ ያለው በተደጋጋሚ ግንስ ጌታ የተናገረኝ ፐርሰናሊ አም ፕሮፌት አሁንም አላ አንድ ሺህ ሰው ሳይሆን ጌታ ያለኝ ሪሊ ዛሬ ልንገራችሁ፣ እንደ ኢትዮጵያ አብያተ ክርስቲያን እኔ እሾማለሁ። ግልጹ ልንገራችሁ፣ ይሄ ካልሆነ በኔ ህይወት ሐሰተኛ አገልጋይ ይበሉኝ። ጌታ የተናገረኝ አሰ ፕሮቴስታንት ነው ኦርዲኔሽን ይሰጣል ያለኝ። ስለዚህ የነገረኝን ጌታ እንጂ ምሳ ተቆራርጣል ሚኪ ጊዜ ምንም ማድረግ
ስልክ እያስገቡብኝ ነው፣ ስልክ እየገባብኝ ነውና ተጠይቄያለሁ። ጌታ ግን ለአንድ ሎካል ቸርች ኢቫንጀሊካል ሰርክል ላይ አልተናገረኝም። እሺ ታዲያ ምን ላድርግ? የግድ ታዲያ እኔ ነብይ ስለመሆኔ ለማረጋገጥ ጌታ አልተናገረኝም ሙሉ ጊዜና ሰጥቼ ወዲያው ደግሞ ሮጬ ታየን ብዬ ልውጣ? ኦፊሱን ወስጄ ከፈለገ አስተማሪ ከፈለገ ነብይ የፈለጉትን አሉ እንበል እነሱ። እሺ ከዛ በኋላ ታየን ብዬ ደግሞ ልውጣ? ይሄ ፌር ነው? ስፒሪቹዋል ማቹሪቲ እንዳለው ሰው የእግዚአብሔር ቃል እንደምታውቁ ሰው። ስለዚህ እኔ የሰማሁት ጌታዬና አምላኬን ብቻ ነው። ስለዚህም ጌታ ምን አለኝ? ተጠይቄያለሁ በተደጋጋሚ ግን ጌታ ፉል ታይም አላለኝም ሙሉ ወንጌል ቸርች። ስለዚህ ጸጋ አልነበረኝም፣ አላገለገልኩም። የማገለግልበትን ቤተክርስቲያን መታችሁ መጠየቅ፣ አገልግሎቴን አካሄዴን ሁሉ ጅማ ሙሉ ቁጥር 1 ሙሉ ወንጌል መታችሁ መጠየቅ ይችላሉ። በምን ያክል ፓስ በምን ያክል ኃይል ሳገለግል እንደነበር። ታዲያ ነብይቱን ነብይነትን እሷ ካልሰጠች ከተባለ ሲጀምር ሹመት ጋር ከመጣን ሹመት ቤተክርስቲያን አክኖሌጅመንት ነው፣ እውቅና እንጂ ጸጋውን እንደማትሰጥ ማወቅ አለባችሁ። ኢትዮጵያ ምድር ላይ አንድ ሰው ስትቀበሉ ማንሾም አትለውም። ዮናታንን ማንሾም አትለውም። ነብይ ጥሌ ለምን? አሁን ላይ ያለውን ፍሬያቸውን አይተህ ነው የምትቀበላቸው። ስለዚህ ጸጋ የሚሰጠው እግዚአብሔር አምላክ ነው። ቤተክርስቲያኑ ደግሞ ሽማግሌዎች፣ አገልጋዮች ያን ጸጋ መንገድ ከፍተው በር ከፍተው ያያሉ። ለዛ ሙሉ ጊዜ ለዛ ቤተክርስቲያን ከተጠራ ሰው ይታያል። አመት 2 አመት 3 አመት ሊሆን ይችላል። ከዛ በኋላ ወደ ኦርዲኔሽን በጸጋ ይመጣል። እኔ ጋር ግን ስመጣ ጌታ ለሙሉ ጊዜ አልተናገረኝም። ጸጋውን ሰጥቶኛል፣ አልተናገረኝም። ስለዚህ እዛ የቀረበልኝን ጥያቄ ሳይሆን ጌታ ያወራኝን ብቻ ስለመቀጠል ጊዜ ሲደርስ እግዚአብሔር እንደተናገረኝ እስታብሊሽ ነው ማደርገው። ወጥቼ ስታብሊሽ አድርጋለሁ። ስወጣ በስነ ስርዓት መረጃ አለኝ፣ ፎቶ አለኝ፣ ሪካርዶች፣ ቪዲዮዎች አሉኝ። ስወጣ መሪዎቼ ጸልየውልኝ ባርከውኝ መንገዴን አቅንተው በትክክለኛ መንገድ ወጥቼ ስታብሊሽ አድርጋለሁ። ስለዚህ አንተ አገልጋይ አይደለም የግድ ነብይ ካላችሁ ኢትዮጵያ ምድር ላይ የትኛውንም አገልጋይ አትቀበሉም ማለት ነው። 4 ነጥብ ከነብይ ዘነበ ውጭ ማለት ነው። ስለዚህ ሚዛናችሁን የእግዚአብሔር ቃል አድርጉት፣ ትሬንድ አታድርጉት። ወንጌላዊ ነብይ ማረክ ከቻለች የሆነች ቤተክርስቲያን በፖለቲካና በሰው በቡንተኝነት የሚሿሿሙበት ቦታ ላይ ያን ለምን አላስቀመም የሚል ጥያቄ መንፈሳዊነት አይደለም። ኤርሚም ደጋግሞ እንደተናገረ አገልግሎቴን ይሁ ስብከቶቼን ይሁ ከዛ በኋላ እኔን መመዘንና እኔን የማውገዝ መብት ይኖራቸዋል። በመጽሐፍ ቅዱስ በሐዋርያት ሥራ ላይ እስጢፋኖስና ፊልጶስ ወንጌልን ስበኩ ያላቸው ሰው የለም። ስለ ኦርዲኔሽን የምናወራ ከሆነ የመጡት እንጀራ ለማቅረብ መንፈስና ጥበብ ያለባቸው ኳሊፊኬሽን ናቸው። እስጢፋኖስን ሂድ ወንጌል ስበክ ሳይባል ሐዋርያት ሥራ ምዕራፍ 7 በአይሁድ ሸንጎ ፊት ሄደው ከኡር ከከለዳውያን ከአብርሃም መውጣት ጀምሮ እስከ ክርስቶስ እርገት ድረስ ተናገረ። ማን ነው እስጢፋኖስን የሾመ ወንጌላዊ አድርገው? ለዚህ የትኛውም ጴንጤ መልስ የለውም። ከዛ ባለበት ፊልጶስ ምዕራፍ 8 ሐዋርያት ሥራ ሰማርያ ገባ ይላል። እንጀራ አቅራቢ ነው። ለሰማርያ ሰዎች ወንጌልን ሰበከላቸው። ሐዋርያት ሥራ ምዕራፍ 21 ላይ ስትሄዱ ወንጌላዊ ፊልጶስ ይሏል። ታዲያ ማን ነው ፊልጶስን ወንጌላዊ ያደረገው? ለዲቁንና መጥቶ አየ ኦርዲኔሽን ከሰማይ እንጂ ሰው አይደለም። ሰው ያን ነገር ሲታየብህ አዎ ይሁን ነው የሚል። ስለዚህ የኦርዲኔሽኑን ዓለም ራሱ አስተካክላችሁ ብታዩት ጥሩ ነው። ትምህርቴን ተከታተሉ፣ አካሄዴን ተከታተሉ። ያን ይመስላል። ቦዘኔ ሌባ አጭበርባሪ አለ? አዎ አለ። ከእናንተው እኩል እቃወማችኋለሁ። ንግድ በእኔ ዘመን አይቀጥልም፣ ሽያጭ በእኔ ዘመን አይቀጥልም። እንደናንተው የእነሱ ተቃዋሚ ነኝ። የእግዚአብሔርን ቃል ብቻ ለማስከበር የመጣው የእግዚአብሔር ነብይ ነኝ። ይህን እናገራለሁ ማለት ነው። ኤርሚ ቴንኪዩ። እሺ ሚኪ አንደኛ አድራሻውን ግልጽ አድርጎልናል። ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን ብሎ ማለት ነው። አሁን እንግዲህ ምንድነው አንዳንድ ድብቅ የሆኑ ሰዎች የት ቤተክርስቲያን እንዳሉ ራሱ አይናገሩም እና ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን እዛና አድራሻዬ ተጸልዮልኝ ነው የወጣሁት ብሏል። ምንድነው ቤኪ? እሺ አይ አልክ ቤኪ። አዎ የተጠየቀው ሌላ መልሶ ሌላ ስለሆነ ነው። በቃ መለሰ። ኦርዴንድ አንተ ጋር እንትን ማለት ስለማልፈልግ ኦርዴንድ አልተደረኩም እኮ አለ። ኦርዴንድ አልተደረኩም። ኦርዴንድ ስላልተደረኩ ግን ነብይ አይደለሁም ማለት አይደለም አለ። እግዚአብሔር ተናግሮኛል ብሎ ሲል እኔ እዚህ ጋር ቆማለሁ።
ለምን ከዚህ በኋላ አላወራም ማለት አይደለም። ከዚህ በኋላ የማወራው የነገረው እግዚአብሔር ለእኛም ግልጽ እንዲያደርግልን እኔ ስለሚኪ ጸልያለሁ ማለት ነው። አለቀ። እኔ እግዚአብሔር ተናግሮኛል ብሎ ካለ ሰው የውሸቱንም ይሁን የእውነቱንም ይሁን በጌታ ፊት እስከማረጋግጥ ድረስ እኔ ፍርድ ውስጥ መግባት አልፈልግም። አንደኛ አድራሻውን ነግሮናል። ኦኬ ቴንኪው። ጅማ ቁጥር 1 ሙሉ ወንጌል ቤተክርስቲያን ደውሎ መጠየቅ ማለት ነው፣ ስለ ህይወቱ ማለት ነው። እውነተኝነቱ አይደል የተፈለገው። በቃ አንድ ሁለት ደግሞ መረጃ አለኝ እያለ መረጃ አለኝ የተሸኘሁበት ብሏል። የቤተክርስቲያን ሽማግሌዎች ጸልየውልኝ ነው የወጣሁትኝ አለ። ስለዚህ አሁን የጅማ ሙሉ ወንጌል ቤተክርስቲያን ቁጥር 1 ጅማ ሙሉ ወንጌል ቤተክርስቲያን አባላት አላችሁ። እዚህ አሁን ሚኪን የምታውቁት እኔን አሁን የሚያቆኝ አለ ጉባኤ እግዚአብሔር የነበረው ግማሹ ከካናዳ ግማሹ ከአውሮፓ ግማሹ ከአሜሪካ በባለፈው እንደ ኤርሚ እያሉ መጡ። ኦኬ እና አይ ነው ጸጋው ምን ነው የሚያሳይ ቢያሳይም ደግሞ ውሸትን ነው ብለህ የምትለው እኔ እንደዚህ አይነት ነገር ተው። አንዳንዶች ለዚህ ከሆነ አንዳንዶች ተው፣ ግድ የላችሁም ተው። ኦኬ አንዳንዶች ተው፣ ግድ የላችሁም። እኔ ይሄን የጸጋ ስጦታ ሴቭም ከማድረግ አይነት አኳያ ነው የምናገረው። አንዳንዱን ለምን በሉኝ፣ ጌታ እግዚአብሔር ምስክር ነው። ቅድም አሁን እህትየውና ወንድምነት የተናገሩት አገልግሎቱን ከመጠንቀቅ እዚህ ትረስት ቢልድ የሚያደርጉ ሰዎች ስላሉ ያንን እድል እንዲፈጠር እንዲሰጥ አንፈልግም ብለው ስላሉ እንጂ እኔ እውነት ልንገራችሁ፣ ጌታ ኢየሱስ ምስክር፣ ይሄ የነቢያት የጸጋ ስጦታ በጣም ተቀልዶበታል፣ ተጭበርብሮበታል፣ ብዙ ወንጀል ተሰርቶበታል። የዚሁን ያህል የነቢያት የጸጋ ስጦታ የሚባል ነገር ዳግም እዚህ በክርስቶስ ቤተክርስቲያን ላይ አይሰራም ብሎ ትውልድ ሁሉ በቃ ራሱን እንዲዘጋ ሁሉ ተደርጓል። ይሄ ደግሞ ውስጤን ያንገበግበዋል። ወንድሞች እናቶች፣ ሰው ነብይ ብሎ የሚል ስም ሲያይ በቃ እንዲደነብር፣ እንዲቆጣ፣ እንዲናደድ፣ እንዲበሳጭ፣ የጎሪጥ እንዲያዩ ምናምን ነገር ተደርጓል። በሆኑ አጭበርባሪዎች ሰዎች ምክንያት ሌሎቹ ማለት ነው። በኤልያስ ዘመንኛ ብንኖር ወንድሞች እናቶቼ 800 ነቢያት 850 የባኦል ነቢያት የአሼራና የአጸድ ማለት ነው የነሱ ነቢያት ባሉበት ኤልያስን እውነተኛ ነው ብለህ ትቀበለዋለህ? እውነት እንነጋገር ተብሎ ይባል ቅድመ ልደተ ክርስቶስ 800 ኤዲ ላይ ብንኖር ቴስቢያዩን የገለአድ ቴስቢዩን ነብዩ ኤልያስን በእውነት ይሄ እግዚአብሔር ሰው ነው ብለን አንቀበለውም ነበር። ለምን? የሚበዛው 850 ነቢያት በሙሉ ሐሰተኛ ነው።